ነገርና ሀቢብ እረዳሃለሁ በደንብ ለዲን እንደምትቆረቆረ ይገባኛል ስለዚህ እስቲ እንሞክር አንዴ እሺ እንሞክር እስቲ እሺ አይ እኔ ምንም አላልኩም ኡስታዝ አሁን ሐሳቤ ምን ስለሆነ አዎ እኔ አይቻለሁ እኮ ባይኔ ገብቼ አይቻለሁ አጋጣሚስ ማንን ተከትዬ እንደሆነ አላውቅም ስገባ ታችሁኝ ሳዳምጥ ነበር ሳይ ነበር ከዛ በኋላ የነበረውን ነገር አድሚኖች ካፊሮች አድሚኖች ነበሩ እንደፈለጉ ነው አላህና መልእክተኛውን የሚሳደቡ ሰዎች ነበሩ ምናምን ነገር ግን አሁን ምን እናድርግ ነው ወደ መፍትሄ ነው መሄድ ያለብን ወደ መፍትሄ ስንሄድ ምንድነው ልጅቷን ማዳን አለብን ልጅቷን ማስተካከል አለብን ያለን አማራጭ ማለት በዛው ቀጥይ እንደፈለሽ በቃ አንዴ አትፈተሻል በዛው በጥፋትሽ ቀጥይ ማለት በጥፋት ላይ ጥፋት መደረብ እንዳይሆን እኛ የቻልነውን ያክል ልጅቷን እናስተካክላለን ልጅቷ ደግሞ የምታዳምጥ ነው እኔ በሪበሪ በኩል ሳያት እኔን እያዳመጠሽኝ ያለችው በቃ የሆነ ነገር ላይ ብሽሽቅ አታድርጊ ስትባል እሺ ይሄን ነገር አትፊ ስትባል እሺ እስካሁን ድረስ ካየሁት ነገር ማለት ነው እና ልጅቷን ማዳን ነው እኛ የምንፈልገው እንጂ ማንም ሰው እንዲጠፋብን አንፈልግም ሳልኖርን ለመሳብና ለማምጣት ወደ እስላም ነው ላኢላሃ ኢላላህ ብሎ ገመዱን ይዞ እንዲድን እየፈለግን ያለውን ሰው ደግሞ እንዲጥፋት አጥፍቷል ምናምን ብለን ወደ ጎን ጥፋቱ እንደ ጥፋት ሆኖ ማለት ነው ያቃጥላል ያናድዳል አዎ እውነት ነው ወኔ ያለው ሰው ነው አዎ አንተ እንደዚህ በመሆኑ ወኔ ያለ ቁጭት ያለ ሰው በመሆኑ አልহামዱሊላህ ደስ ይለኛል ለዲኑ ቁጭት ያለው ሰው ለዲኑ የሚቆረቆር ሰው ደስ ይለኛል እና ያንተን አይ አግሪ ዊዝ ዩ 100% 100% ካንተ ጋር ስማማለሁ እና እንትኑን ኃላፊነቱን ለኔ ስጠኝና እኔ ላስተካከል ነው ያልኩት አሁን ወደ መፍትሄ ሐሳቡ ነው አንተ ደግሞ ችግሩን ነው እየነገርከን ያለው ችግሩ ትክክል ነው ምንም ጠብ የሚል ነገር የለም አንተ በተናገርከው መሰረት እሺ አብሽር እሺ አንተን ስም አልጠራም ምንም ነገር አላነሳም ግን አንድ ነገር ብቻ ልበል ኡስታዝ ይፈቅዱልኛል እሺ በል የሆነ ሐሳብ ስም አልጠራም ምንም አይደለም ኢንሻአላህ እኔ ምንድነው እኔ ሐሳቤ ምንድነው ምከሩ ያን አድርጉ ምናምን ማድረግ የምትችሉትን ከዛ በኋላ ግን በቃ ተው እንደዛ አይነት ሰዎችን ጸጥ ለማለት ሞክሩ ሌሎች ሰዎች እኔ ሁሌም ሐሳቤ ይሄ ነው እኔ ካፊር ቤት እንኳን የተቀጠፈ ወላሂ አጋጥሞኝ ገብቼ ምንም አላልኩም ሰውየው ማለት ነው እኔ ምንም አልተናገርኩትም እሱ የቀጠፈውን ሰው ማስረጃ አንጣ ብየው ወላሂ ነው ምሎት ለ20 ደቂቃ ጠበቁኝ እዛ ቤት ማለት ነው ላንጣ በሌላ ስልክ ነው ያለው ብሎ ማምጣት አልቻለም ረሱልና ዘይድ ይሄ ዘዋጁ ላይ አላ እንትና የማነች ብቻ ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅና ካሚለው አያ ላይ ማለት ነውና እኔ ሰዎች ቁርአን ላይ አላህ ላይ ሲቀጠፍ ቁጭ ብለው የሚያዳምጡ ስለሆኑ ባናፈምሳቸው ብንተዋቸው በቃ ተዋቸው አትከታተሏቸው ተዋቸው እና ያንን ማለት ነው ጀዛኩሙላሁ ኸይራን በከፋት አይደለም ያላችሁ ሰዎች እሺ ተነግሯችኋል እንግዲህ ደባልቄ የነገራችሁን ነገር አስባችሁ ተነጋገሩ የሆነ ሹራ የምታደርጉበትም ቴሌግራም ግሩፕ ላይ ዋትስአፕ ላይ ከፍታችሁ ተመካከሩ ምን መሆን አለበት ህዝባችንን እንዴት ነው የምናስተምረው እንዴት ነው መመለስ ያለብን የሚለውን ነገር ተነጋገሩ እርስ በርሳችሁ ማለት ነው ጀዛከላህ ኸይረን ጀዛ ማለት ነው አውቃለሁ የወጡም አሉ ተናግረው የወጡም አሉ በግልጽ ቋንቋ አብረው ከሷ ጋር ጀማዓ ነበሩ የወጡም አሉ ስለዚህ የበግ ለምድ የለበሱ ተኩሎች ስላሉ ራሳችንን መጠበቅ ነው እስልምናን መነጋገር ነው እንትን ማለት ነው በቃ መነጋገር መመካከር ነው ግን አንድ ሰው ሙስሊም ነኝ ካለ ሙስሊም አይደለም ማለት አንችልም እሱ ነው ትልቁ ነገር መብቱ የለንም እኛ ጋር መብት የለንም እስከ ገይቡን አላህ ነው በዛሂሩ ሙስሊም ነው ብለን እንዳለን ሌላውን ይሄ ኒፋቅ ምናምን ከሆነ ደግሞ አላህ ይጠይቋል በጣም ከባድ ወንጀልም ነው አይደል በቁርአን ሱረቱ ኒሳ ምዕራፍ 4 ላይ የጀሃነም አዘቅት ውስጥ ነው የመናፍቃን ወይም ደግሞ ንፋቂ ያለባቸው ሰዎች የጀሃነም አዘቅቱ ታች ያለው ነው ከካፊር የበለጠ ነው ወንጀሉ በጣም ትልቅ ነው ስለዚህ አላህ ከመናፍቃን ንፋቂ ይጠብቀን አላህ ከሙናፊቃን ኒፋቅ ይጠብቀን ማለት ኒፋቅ በጣም መጥፎ ነገር ነው መጥፎ በሽታም ነው በቃ ይሄ ነው ያለው ነገር ማለት ነው ግን አንድ ሰው ሙናፊቅ ነው ኒፋቅ አለበት ለማለት አንደኛ እንትኑ ነው መላእክቶች እንኳን በዚህ ደረጃም እንትን አይሉም እና አይዳፈሩም ማለት አታውቀውም ራሱ ውስጡና ውጪው አንድ አይነት አይደለም የሙናፊቃን ውጫቸው ሙእሚን ናቸው ውስጣቸው ደግሞ ካፊር ናቸው እንደዛ ነው ልዩነቱ ካፊር ደግሞ በውስጥም በውጭም ነው አሁን ለምሳሌ ሳልኖር ካፊር ምንም አያስቸግርም እንትን ለማለት ማለት ነው በያን ለማድረግ እንትን አይልም የነዛ የእንትኖች ግን በጣም ያስቸግራል ግን ሙናፊቅ ተብሎ አንድ ሰው ለመበየን በጣም ከባድ ወንጀል እንደሆነ ነው በእስላም የሚታወቀውና ጥንቃቄ ቢደረግ ጥሩ ነው ከማለት ፈልጌ ነው ፐርሰናሊ እንዳትወስዱት ጀነራሊ ወሰዱት ኦኬ አውኬ አለ ኡስታዝ
ጨርሱ ከፈለገ ነገረ ክርስቶስ ላይ መነጋገር እንችላለን። አልፋና ኦሜጋ ያለውን በአንዴ ወደዛ ሄደና አንተ እያለህ እንዴት በታሪክ ሳልነው ቀጥም ሰላም ልበለው አንድ ሰከንድ። እሺ ደስ ይለኛል። መኑ አለ ሰላም ነው። መኑ ከማምላክ እንዴት ናችሁ? ሰላም ነው። ሁሉ ሰላም መስከ እንዴት ነው? ሰላም ነው። ደህና ናት። አይ ቲንክ የመኑን አንዳንድ ነገሮች ሰምቼ ነበረ። መኑ የራሱ የሆነ ችግር ያለበት ሰው ነው። የራሱ የሆነ ችግር ያለበት ነው። በቃ በኢኮኖሚካሊ ተጎድቷል። ሙስሊም ስለሆነ እርዱት፣ ሙስሊም ስላልሆነ አትርዱት ምናምን የሚባል ነገር የለም። በቃ አለቀ ማለት መራብ መጠማት የለበትም ሰው በመሆኑ እኔ እንደማስበው የኔ እንትን እይታ ነው። ትክክል ላልሆን እችላለሁ። ልጁ አሁን ግራ ገብቶታል። መሀል ላይ ነው ያለው። ግራ ገብቶታል። ከጨዋታ ውጪ ውስጥ ወጥቷል። ሰዎች እንደ ሸንኮራ አገዳ መጠው ተፍተውታል። ይሄ ልጅ ሰው ነው፣ እንደ ሰውነቱ ያሳዝናል። ሰው በመሆኑ ክርስቲያን ነው ኤቲስት ነው ምናምን አይደለም። ሲራብ ሲጠማ እየታየ ዝም የሚባልበት ጉዳይ አይደለም። በቃ እንደዛ ነው። የኔ አቋም ነው ይሄ። አሁን ሙስሊም እንዲሁም ፈልጌም አይደለም፣ አላህ በሚያውቀው ምንም እሱ ራሱ ይወስናል ወደፊት ከፈለገ። ግን አንድ ሰው ከራበና ከጠማው ክርስቲያኖችም ሆናችሁ ሙስሊሞችም ሆናችሁ ሰው በመሆኑ ብቻ እርዱት ከፈለጋችሁ፣ ፍላጎቱ ካላችሁ። ሰርቶ ይብላ ካላችሁም ምን ማድረግ አለበት የሚለውን አማክሩት። ሰርቶ መብላት አለበት የምትሉ ሰዎችም ካላችሁ ማለት ነው። እኔ አሁን ገንዘብ እንዲረዳለት ምናምን አይደለም። እኔ ለልጁ አላልኩም። እኔ እንደዛ አልወጣኝም። ግን ሰው ነው እኔ ሰው ነው። በቃ ይሄ ልጅ ሰው ነው። አንድ ወጣት ልጅ ነው። ግራ የገባው ነው። ሰርቶም እንዲበላ መንገዱን ማዘጋጀት የእናንተ ፋንታ ነው። በተለይ ኢትዮጵያ ያላችሁ ሰዎች ማለት ሰርቶ እንዲበላ ማመቻቸት ትችላላችሁ። ይሄ ገንዘብ ስጡትም አላልኩም እኔ። ቢያንስ ቤታችሁ ጠርታችሁ ምግብ አብሉት። እየተራበ ነው ይሄ ልጅ እንደማያውቅ ከሆነ በቃ የትም ከጨዋታ ውጪ ነው። ቤተክርስቲያን ውስጥ ነበረ፣ ከቤተክርስቲያን ወጣ፣ አይቀድስም፣ ደሞዝ አያገኝም። እዛ የለም ሙስሊሞች ጋር እያለ የሆነ ምንድነው ሙስሊም እያለ ይሄ ምንድነው የሚባለው ባናን ሙዝ ምናምን ነገር እየሸጠ መስጊድ ላይ እንትን ይል ነበረ። ከእስልምና ወጣ፣ እዛ ቦታ ላይ የለም። በቃ የትም ነው ያለው ይሄ ልጅ። አሁን ምንም ነገር አይደለም። እኔ ገንዘብ ስጡት አላልኳችሁም፣ ግን አብሉት፣ አጠጡት። የምታውቁት ሰዎች ካላችሁ ኢትዮጵያ ውስጥ ያላችሁ ሙስሊሞችም ካለ ላላ ብላችሁ ዝም ብላችሁ ና ብላችሁ አንድ ቀን ምሳ ብላ። በቃ ምንም ማለት ሰው ነው። በቃ አለቀ። ይሄ እንትን ሙስሊም አይደለም ክርስቲያን አይደለም ይሄ ልጅ። ክርስቲያንም ይሁን የእናንተ እንትን አይደለም። በቃ ሰው በቃ እንትን ነው። አይ ሰርቶ ይብላም ካላችሁ መንገዱን አሳዩት። የሆነ ግራ የተጋባ ማለት አሁን ቢያብድ ምንድነው የምትጠቀሙት? ሁላችሁ ቢያብድ አሁን አብዷል ቢባል ምንድነው የምትጠቀሙት? እርግጠኛ ነኝ ታዝናላችሁ። አላህ ይጠብቀውና ራሱን አጠፋ ቢባል ምንድነው የምትሉት? እርግጠኛ ነኝ በጣም ታዝናላችሁ። ሞተ ቢባል አንድ ነገር ሆነ ቢባል ምን ከንፈር መምጠጥ ምን ዋጋ አለ? ሰው በህይወት እያለ ነው፣ በቁም እያለ ነው። ስለዚህ እኔ ሌላ ነገር አይደለም። ይህ ስራ እንዲሰራ ስራ አስቀጥሩት። መኑ ያገኘውን ትሰራለህ። ስራ ቢሰጥህ ኡስታዜ በጣም እንደዚህ ብለው ያስቡልኛል ብዬ በእውነት አስቤ አላቅም ነበር። በጣም ነው የማመሰግነው። አሁን በቅርቡ እንግዲህ እኔ አሁን ከሁለቱም ተሳቅቄ ነው ያለሁት። ከሙስሊሞች ጋር ለመገናኘት ሙስሊሞች እንዴት በእኛ ይቀጥፍብናል አመኛለሁ ብሎ መጥቶ ነበር ያኔ ስንረዳው ብለን ኡስታዝ ነኝ ብሎ ዛሬ እንዴት ያጭበረብረናል ብሎ ይገሉሃል እያሉኝ እና ከሙስሊሞች ጋር እንኳን አብሬ ለመገናኘት ተሰቅቄ ሙስሊሞችን ባየው ቁጥር እየፈራው እየደነበርኩ ነው ያለው። ክርስቲያኖችም ደግሞ በባለፍ የሆነ ቆብ አለ የእቤሮች ማለት ነው ያው ስለሚገባቸው የመነኮሳት በሱ ዝም ብዬ በጣም ራሴን ልስት ሁሉ ብዬ ነበርና በሱ ሙዚቃ ምናምን ከፍቼ ዘፍኜ ያ ሙዚቃ እየቆራረጡ ፖስተው ተመልኮስ ነው እንግዲህ መነኮሳት ይሄ እንዴት በአባቶች ቆብ እንደዚህ ያደርጋል ብለው እሱ ራሱ ልክ አይደለም። እሱም ልክ አይደለም። አንዳንድ ጊዜ የኛን ቆብ ራሱ እየመጣ ጀለበያ እያደረክ የምትመጣው ነገር ልክ አይደለም። በሁለቱም ይቅርታ ጠይቀህ ሁለቱንም ሰዎች ጠይቀህ አንተ ተለከው ነገር ማድረግ ያለው ቪዲዮ ሰርቻለሁ ለሁለቱም ማለት ሁለቱንም ማለት ይሄ አግባብ አይደለም። አንደኛ የመነኮሳት ቦት እንትን ነው። በእኛ የማይደረገውን ነገር እንደማንፈልግ ሁሉ ሰው ላይ እንዲደረግ አንፈልግም። ስለዚህ ሁለቱንም ክርስቲያኖችንም ሙስሊሞችንም ይቅርታ ጠይቀህ ስራ መስራ ከሆነ በስነ ስርዓት ሰዎች ያገኙ ስራ ያስቀጥሩ ስራ ትሰራለህ። በቃ አለቀ።
በተረፈ መራብ መጠማት አለብህ ብዬ ቪዲዮ አላምንም። ሰርቻለሁ ማለት ነው። ኡስታዜ፣ ይቅርታ ብዬ ይቅርታ ሁለተኛ አልደግምም ብዬ ቪዲዮ ሰርቻለሁ። እና አሁን ደግሞ በቅርቡ ስራ አንድ ሙስሊም ወንድማችን ስራ አስጀምሮኛል እና እግዚአብሔር ይባርክልን። እንደዚህ ስለምስላሰባችሁ እንደዛ ነው መሆን ያለበት እንጂ ይሄ እንትን አይደለም። እኔ ከእንትን አንጻር አለ ከሃይማኖት አንጻርም አይደለም። በቃ ሰው በመሆን ነው። በቃ ይሄ የሰብአዊነት ጉዳይ ነው ምናምን ነገር በቃ የሆነ ነገር ሰው ግራ ገብቶት በቃ ከፈለገ ለምን ገሃነም አይገባም? ከፈለገ እንጦሮጦስ ለምን አይገባም? ከፈለገ እንትን አይደለም። በቃ ሰው ነው። በቃ አለቅ እንትን ብለዋል ምናምን ነገር አይደለም። የሆነ ሰው የሆነ እንትን ደግሞ ልጅ ነው። ስንት ዓመት ነው መኑ? 25 ነው ኡስታዝ። 25 አይ ትልቅ ነገር የሆነ 17 18 25 ዓመት እና ያው በባለፈ ያስታውሱ ከሆነ የሆነ ዜማ ምናምን ጮህልኝ ብለውኝ ነበር። ያስታውሳሉ? በፊት ኦፍ ኮርስ ይገባሉ። ውዳሴ ማርያም ዜማ አንታውን ቄስ ከሆንክ ውዳሴ ማርያም ልትል ትችላለህ እስኪ በል ብለውኝ እንደውም ውዳሴ ማርያምን አብረን እያልን ነበር። እንደውም አስታውሳለሁ። እንደዛ መሰለኝ። አሁን የሆነ ሰው ጋር እንደዛ ብዙ ሰው ብቻ ነው የሚመጡትና እኔ ለምችላቸው ነገሮች ምንድነው ስራ ላይ ተከታተል። የምታምነው ኦርቶዶክስ ከሆነ የምታምንበት ከሆነ ቀጥል። በቃ አለቀ። ምንም ወለም ዘለም ወልፈጥ ዘልፈጥ ሰበርሰጋ ወጋነ ቀል ሳትል በስነ ስርዓት በቃ የምታምንበትን ነገር እንትን ማለት ነው። በግድ እንትን አይደለም። ራሱ አሁን እኛ ጋር ስለመጣ ምናምን ሳይሆን በቃ ካመንክበት ይኸው እነሳልነው እኮ ይኖራሉ ከኛ ጋር። ሳልኖር ኦርቶዶክስ ነው ስንት ጊዜ ነው ራሱ አንዴ የኔ ቤት ይገባል፣ አንዴ ጃቢር ቤት ይገባል፣ አንዴ አቡኪ ጋር ይገባል፣ አንዳንዴ ቤቱ ይከፍታል ምናምን ነገር። ኦርቶዶክስ በመሆኑ ማንም ኦርቶዶክስነቱ የሚነጥቀው የለም። በቃ ይቀጥላል በዛው ካላ ጋር ይሳቡ በኋላ ላይ ነው ያለው። እኛ ሁጃ አቁመንበታል። ከዚህ በኋላ ሪሳላው ደርሶታል፣ መልእክቱ ደርሶታል። ልክ እንደነሱ መኖር ትችላል። እኔም በእውነት ይችላል ኡስታዝ አሁን ሙስሊም ልጅ ነው ስራ ያስገባኝ ማለት ነው። ውስጥ እኔ በጣም እንደሚፈልጉኝ ለኔ መጥፎ እንደሆኑ ነበር ማስበውና ኡስታዝ ልጅ ነው አሁን ማለት ሙስሊም ሰው ነው አሁን ስራ ያስገባኝ ማለት ነውና ደንግጫለሁ። በእውነቱ እንደዚህ የምታስቡልኝ ራሱ አልመሰለኝም ነበር። አሁንም እርሶም ደግሞ ሰው በመሆኑ ብቻ እምነቱ ጴንጤም ይሁን ምንም ሰው በመሆኑ ብቻ ስራ አጥቼ እንደሆነ ምናምን እንዲህ ተገንዝባችሁ የዚህን ያክል ስታስቡልኝ የሆነ የሚሰማኝ ስሜት ታላቅ ነው። እግዚአብሔርን ብዙ ነገር ተምሬያለሁ። እንትን ነው አይ እሱ በቃ አንተ የራስ እንትን ነው በቃ አሁን እኮ ስለ ማርያም ስለ ገብርኤል ብሎ እኮ የሚለምኑላ አለ እኔ ማቀው። ከዛ አይ ማርያምን ስም ጠርቷ ገብርኤልን ስም ጠርቷ ብለን ሳንቲሙን ከመስጠት ወደኋላ አንልም። እኛ ሙስሊሞች እንሰጣለን። ለምን ስለ ማርያም ስላለ አይደለም ለማኝ ስለሆነ ነው የምንሰጠው። ይሄ አቅመ ደካማ የሆኑ ሰዎች አረጋውያን አሉ፣ ይሄ እንትኖች አሉ፣ ይሄ ምንድነው አካለ ጎደሎ የሆኑ ሰዎች አሉ። መርዳት የኛ የሙስሊሞች ተግባር ነው ራሱ ማለት ነው። ሰደቃ ነው ራሱ ለነሱ ብንሰድቅ ማለት ነው። ሰደቃ ይቻላል፣ ዘካ ነው የማይቻለው እንጂ ለነሱ። ስለዚህ ከዛ አንፃር ነው ሰው በመሆን አትከፋ፣ ራስን ጠብቅ። ማበድም አለ። እኔ እንደውም 17 18 ውስጥ ነው መልከዝ ሳየው እንዳለ ከባንክ ቤት የወጣ ሽልንግ ነው የምትመስለው። በቃ ኩልል ያልክና 25 ብዙ ነው። ከዚህ በኋላ ተረጋጋ፣ ራስን ጠብቅ። አሁን የምታገባበት እኔ በአንተ እድሜ አግብቻለሁ። ኖርማል 25 ማለት አግብቻለሁ በአንተ እድሜ። ስለዚህ የምታገባበት፣ የምትዳርበት፣ የምትኳልበት ኃላፊነት የሚሰማበት ሰዓት ነው ይሄ ሰዓት። ስለዚህ እንደዚህ እንትን አትበል፣ ግራ አትጋባ። ስራ ላይ ፎከስ አድርግ። ትልቅ ቦታ ትደርሳለህ ኢንሻአላህ። አይደለም አንተ ለራስህም ተርፈህ ለሌላም ሰው ትተርፋለህ። አትጨናነቅ። በመጨነቅና በመጨናነቅ የወደፊቱ ነገር አይስተካከልም። ዛሬ መኖር አለብህ። ከማምላክ ሚካኤል ነው። መኑ ከማምላክ ማለት ስም ሚካኤል ነው። ሚካኤል ልንገርህ፣ ዛሬ ካልኖርክ ነገ መኖር አትችልም። ለነገ ህይወት ደስታ ማጣጣሚያ ዛሬ ነው። ዛሬን ነው መኖር ያለብህ። ዛሬ ለመኖር ደግሞ ስለራስህ አስብ። የነገው ባንተ እጅ አይደለም ያለው፣ በአላህ እጅ ነው ያለው። የነገው እያሰብን ነው ጭንቀት ውስጥ መንገባው፣ ዲፕሬሽን ውስጥ መንገባው። ማበድም አለ የሰው ልጅ። ያበደ ሰው ደግሞ ብታይ፣ ያበዱ ሰዎች ጋር ሄደ ብታያቸው ደግሞ ከእንስሳ ምንም አይለዩም። ይበላሉ፣ ይጠጣሉ፣ ይጸዳዳሉ እላያቸው ላይ ሲያብዱ ያበዱ ሰዎች ማለት ነው። እንጦጦ የአይምሮ ህሙማን ጋር ምናምን ሄጄ ነበር እኔ በአንድ ወቅት ለማየት እነሱን ለመጎብኘት ማለት ነው። እና ያሳዝናሉ። በቃ እላያቸው ላይ የሚጸዳዱት ይበላሉ፣ ይጠጣሉ፣ እላያቸው ላይ ይጸዳዳሉ። እንዲህ መሆን ለራስ አትመኘው ምንም በቃ ማለት ይሄ ወይድ የምትለው አሁን እዛ የሚያወራ አቡኪ የምትለው እነሳኖር ምናምን አሁን ያሉት አንተ ስላለህ ነው።
አንተ ስላለ ነው። አንተ ከሌለ በአንተ ውስጥ እነሱ የሉ። በቃ አለቀ። ክልትው ካልክ ከሞትክ ምን ካልክ ማንም ዞር ብሎ ያየ እምሽክ ነው የምትለው። አፈር ሆነ ነው የምትቀረው። ስለዚህ ራስን ጠብቅ፣ ስራ ላይ ፎከስ አድርግ። የሰው ራስን ዝቅ አታድርግ፣ አንገትን አትስበር። በቃ እንትን ነው በቃ ይሄ ተዋቸው። ሰዎችን ውጣ ከእንደዚህ አይነት ነገር አሳያቸው። አሁን ስራ ጀመራል አይደለ? በቃ ስራ ላይ ፎከስ አድርግ። ስራ ላይ እንዴት እንደምታድግ አማክር ሰዎችን። በዛ ነገር ላይ በጀመርከው ስራ ላይ እንዴት እንደምታድግ እንዴት ትልቅ ደረጃ እንደምደርስ ራዕይ አስብ። ስለ ራዕይ አስብ። ህልምን አሳድግ፣ ራዕይን አሳድግ። በተረፈ ሰዎችን ተዋቸው። በቃ እንደዚህ እንትን በላቸው። ረጋ በል፣ አይዞ። ይሄንን ነው የምመክርህ ማለት ነው። እኔ አንድ ቀን ይሄ ልጅ እስቲ አናግረዋለሁ እያልኩኝ ምንም የትም ቦታ ላገኝ የምችለው አጋጣሚ አልነበረም። አሁን አግኝቼ ያው ያለኝን ላላ ብዬም ከዛም ባሻገር በሰብአዊነት ነው የነገርኩ። ይሄን ይመስላል። ጨርሰናል። አቡኪ ሹክራን ኡስታዝ። ያው መኑ ጋር ከኔ ጋርም ተገናኝተን ከዚህ በፊት ተጣልተን ነበርና ከዛ ነው ዲኖ እንትን ያለውና ማለት ጀስት እኔ እንደዚህ አይነት ሰዎች በተለይ ቤተክርስቲያኗ ያው እንደምናውቀው መኑም ያሉት ነገሮች አሉና ጀስት እነሱ ቤት ገብቼ ማውራቱን እነሱን ማቅረቡን ነው ወደኛ የምፈልገው። ፐርሰናሊ ጀስት ሻሃዳን እንኳን አላህ ባይወፍቃች ማለት እንትን ባይሉ እንኳን ጀስት በቃ ጥሩ የሆኑ ወንድማማቸው። አሁን እኔ ሳልኖር ቤት ስለገባው ነው የጠመዱት ሳልኖር ራሱ ብዙ ነገርና ያን መናሪ ውስጥ እያስገባ ምናምን ብለው ማለት ነውና በቃ እንደ ወንድም መቀጠል ይቻላል፣ እንደ ኢትዮጵያዊ ማለት ነው። ጀስት በእምነት ወንድማማቾች አይደለንም፣ ግን እንደ ኢትዮጵያዊ እንደ አንድ ያዳም ልጅ እንደዚህ እንትን እንላለን ለማለት ነው። ኢንሻአላህ ሳልኖር ጥያቄ ካለ ምንም ጥያቄ ካላችሁ ኡስታዝ አለና እድሉን እንጠቀምበት ኢንሻአላህ። ሳልኖር በተለይ ጠይቅ። እሺ አመሰግናለሁ። ባይዘው አንድ አሁን ኡስታዝ ወር ከተናገሩ ነገር ነውና እኔ ባህር ዳር የሆነ ትምህርት እየተማርኩ ነበረ ቅዳሴ ቤት እያለሁ በእንተ ማርያም ስለነ መብርሃን ክብር ትበለው ስንል ሙስሊሙም ክርስቲያኑ ነው ከሚበለው ቆርሶ የሚሰጥ እና አንዳንዴ እኔ በጣም ነው የሚያስገርመኝ ቲክታክ ላይ ያለውና መሬት ላይ ያለው የማይገናኝ ነው። ባይዘው አሁን እኛ እንደምታውቁት ደረሳዎች አይደለንም፣ የእስልምና ተማሪዎች አይደለንምና ነገር ግን አብሮ እንደ ክርስቲያኑ ከልጁ ቆርሶ ነው የሚያስተማረን። ይሄን ደግሞ ውሸት አይደለም። ባህር ዳር የተማረ ማርቆስ የተማረ አንዳንዶቹ ተሜ የሙስሊም ቤት ነው ልስጥህ ይላሉ። ስጋ ካልሆነ እሺ ብለን ቁራሽ ተቀብለን አመስግነን ነው የምንሄድ። እኛ ያደግንበት አስተዳደግ እንዲህ ነው። ቅድም አንድ ወሂድም የተናገረው አለ ዘካና ሰደቃ የሚባል አለ። ሰደቃ ነፍስ ላለው ሁሉ የሚሰጥ ነው። ግን ዘካ ግን ለስምንት ነገር አይሰጥም። ለሚያሻርክ፣ ለሚሰክር፣ የሚጠጣ፣ ለዝሙተኛ ሰውና ለአክስት፣ ላጎት ጀነዝህ ዘካ አይሰጥምና ሰደቃ ነፍስ ላለው ሁሉ ነው የሚሰጥ። እስልምና የመስጠት ባህሉ አለው። ይሄ ደግሞ ሰው የመሆን ምስጢር ነው። ነብዩም ሲናገሩ ጾም በምትጾሙበት ጊዜ ጎረቤታችሁ ጾሙን ከሆነ ጾማችሁ ተወሰደ ይላሉና ሰው ነው የሚሉ ሙስሊም የሆነ ምናምን አይደለም። ይሄ ነገር መቀጠሉ በተለይ የእስልምና ትልቅ ሌጀንድ እንደመሆነ መጠን ኡስታዝ ወይድ ካንተ ይሄን ነገር ማስተላለፍ ለትውልድ መልካምነት በሌሎች ላይ እንዲሰርጽ ማድረግ ነው። እንደነዚህ ያሉት መልካም ንግግሮቹ እንደው ከሃይማኖት አልፎ ሰው እንድንሸት የሚያደርጉ ናቸው። እንደው ከዚህ ምክር በኋላ እንደው ባልከራከር ኡስታዝዬ እንዳልጨቃጨቅህ እንደው እውነት ደስ ያለ ምክሮች ማምለጫ መንገድ አገኘ ማለት ነው። ማምለጫ መንገድ አገኘ። እሺ ሌላ ቀን መሆን ይችላል፣ ችግር የለውም። በቃ አሪፍ ሙድ ላይ ነው ያለው፣ መቀጠል ትችላለህ። ሌላው ደግሞ ምንድነው የግብረ ሰዶማዊነት ወይም ሆሞሴክሹዋሊቲ የሚባለው ነገር በኦርቶዶክስ አስተምህሮት ውስጥ ክልክል ነው፣ የተከለከለ ነው። በምንም መልኩ ማትደራደሩበት ይሄ ተራ በሽሽቅ ውስጥ መግባት የለብንም። ገዳም ውስጥ መነኮሳት ሴት ገዳምና ወንድ ገዳም ውስጥ ሴት ገዳም ውስጥ ሆሞሴክሹዋሊቲ ተፈጸመ ቢባል ብሰሙ እንኳን ወንድ ገዳም ውስጥ ወንድ ለወንድ ሲደረግ ተደረገ ቢባል ብሰሙ እንኳን ይሄ የሰዎቹ ችግር ነው ብላችሁ ነው እንጂ አስተምሮቱ ላይ የሌለ እኛ ያልነበርንበት ያላደግንበት ኢትዮጵያዊ እሴትና ባህል ያልሆነ ነገር ኦርቶዶክስ ሶዶማዊነትን ይደግፋል ብሎ ማድረግ አሁን በተፈጠረው ሰሞኑን በተደረገው ዲያቆናት እንደዚህ ያደረጉ በተባለው ነገር የሚባል ነገር ተራ በሽሽቅ ነው። ወላሂ አላህ ልትፈሩ ይገባቸዋል። በእንደዚህ አይነት መልኩ እውነት አይሰራጭም። እውነት ነው። ምንደባደብለት፣ ምናበሽቅበት፣ ምንጣላልበት እውነት የለንም ማለት ነው። እኔ የያዝኩት እውነት ምደባደብለት አይደለም፣ ምሳደብለት አይደለም።
የያዝኩት እውነት ዲኔ ማለት ነው። ስለዚህ ኢትዮጵያ ውስጥ ያለ ምንትን ነው እኛ በዶግማ በቀኖናም የተለያየነው ነገር ይሄ ነገር ትክክል አይደለም ማለት እንችላለን ከነሱ ጋር። እኛ ያዝነው ትክክል ነው፣ እኛ ያዝነው መባባል ማውራት እንችላለን። በተረፈ የማይሉትን ነገር የማያምኑበትን ነገር አጸያፊ እንደሆነ ትውልድ የማያውቀው ቤተክርስቲያኗ ማታውቀው ቤተክርስቲያኗ ውስጥ የመጣው ነገር ሆን ተብሎ ለዚህ መለስ ዜናዊ ያስደስተኛል። በመለስ ዜናዊ ጊዜ ፍንክች አልነበረም እንደዚህ አይነት ነገር። እስቲ ማን ነው ደፍሮ እንትን የሚለው አይደል? ያው ሰው ሲሞት ነው የሚመሰገነው። ከዛ እሱ ሲያልፍ ደግሞ ይሄ ዘመን መጣ፣ ነፃነት የሚባል ነገር መጣ። ውስጡን ሰርቶ ብቅ አለ። አለቅ። ይሄ ነገር ነው ያለው። ነገ ጠዋት የሆነ ቦታ ብታዩ ይሄ ነገር ይሄ ነገር ችግሩ ያለው ሰው ጋር ነው ያለው ብላችሁ ነው ማለት ያለባችሁ እንጂ ኦርቶዶክሶች እኮ በቃ እንትናችሁ ምናምን ብላችሁ ቫስት ማጆሪቲ ጀነራላይዝድ ማድረግ በጣም ሐራም ነው፣ የተከለከለ ነው። ጠቅላላዊ ፍረጃ ማጸጽ የተከለከለ ነው። ራሱ በቃ ችግር ነው። ይሄ ነገር ያንሳልን ብላችሁ ነው ዱዓ ማድረግ ያለባችሁ። አላህ ያንሳልን ለሀገራችን። ሀገራችን ውስጥ እንደዚህ አይነት ነገር አይግባ፣ ትውልድ አይበላሽ፣ ልጆቻችን አይበላሽ ብላችሁ ዱዓ አድርጉ። የትኛውም ማለት ነው እንጂ እንትን ነው ምናምን ነገር ይሄው ምናምን ነገር ቪዲዮን ማዛወር ምናምን። ቪዲዮን ለምንድን ነው የሚዘዋወረው? ትክክል አይደለም። ይሄ ነገር መወገዝ አለበት ከሆነ እሰየው ነው። ቶሎ ብሎ ቤተክርስቲያን እንደ ሲኖዶስም የሆነ ነገር ማድረግ አለበት ምናምን ማለት ነው ያለባችሁ። ኦርቶዶክስ አስተምሮት ነው በቃ የኮኑ ምናምን ነገር ምናምን እንዴ ይሄ ነበር የወጣንበት እኮ ትምህርት ነው የነበርንበት ነው። ለኛ ነው የምትነግሩን? ለኔ ነው የምትነግሩኝ? ለአቡኪ ነው የምትነግሩኝ? አቡኪ እስቲ ሚት አንሳ አንድ ጊዜ። አቤት ኡስታዝ፣ ሆሞሴክሹዋሊቲ ሐላል ነው? ኧረ በታሪክ እንዴት ተብሎ በታሪክ እንዴ ማለት አልነበርኩም ማለት ነው እኮ እኔ ኦርቶዶክስ አልነበርኩም ማለት ነው። እንደዛ ከሆነ ይሄ ገድል ምናምን ነገር የሚባለው እሱ ሌላ መጽሐፍ ነው። ላይቀበሉትም ይችላሉ፣ ሊሳሳት ይችላል ብለዋል። ገድል ምናምን ማስወገድ የነሱ ፋንታ ነው። ትክክል አይደለም። ገድለ መዋዕጽዮን ላይ እንትን ያለው ምናምን ነገር ከንፈሯን ስማ ያጸነሰች ምናምን እሱ ገድል ነው። እኔ እያወራ ያለሁት ኦርቶዶክስ ስለሚባል ቀኖናና ዶግማ ነው እያወራ ያለሁት። በቀኖናና በዶግማ ውስጥ ሆሞሴክሹዋሊቲ ሐላል ነው ብለው አያስተምሩ። ይሄ ዋጋ ያስከፍለናል። እንደዚህ አይነት ነገር ብሽሽቅ ነገሮች አጉል ብሽሽቅ ጥሩ አይደለም ለኛ ማለት ነው። እና ይሄን ነገር እኔ በጣም ሲዘዋወር ሳይው ደነገጥኩኝ። ሰው ላይ ልክልኛል ምንድነው እየተደረገ ያለው ምናምን ነገር ሙስሊሞች ማለት ነው። ይሄ ነገር እንዴት እንድታየዋለ ምናምን እንዴ ኧረ የለም ምናምን ነገር ነው። አሁን ሲበስብኝ ነው የተናገርኩት። ሲበስ ነው የተናገርኩት። በጣም በስቶ ተንሰራፍቶ ቲክቶኩ ሶሻል ሚዲያው ፌስቡክ ላይ ምናምን ሁላ እየተለቀቀ ነው ያለው። ስለዚህ ያ ነገር ነው እንግዲህ ኢንሻአላህ ይስተካከል። አላህ ያስተካክለን ሁላችንም ኢንሻአላህ። እንትን ማለት ትችላላችሁ። አቡኪ ይቀጥል። ይቅርታና አንድ ጥያቄ እንደው በእርግጥ እስኪ አንተ የኢትዮጵያ ኦርቶዶክስ ቤተክርስቲያን መፍረሷን የምዕመኑ ስደት እነዚህ ስቃዮቿን ነገሮች ስትሰማ እንደው ምን ይሰማሃል አንተ? እንደው አንተስ የምታስበው ምንድነው? የቤተ ክርስቲያኗ መበታተን አንዳንድ ችግሮች ሲመጡ ከዚህ ቀደም እንደነበርክበት የሆነ ትዝታዎች አሉ፣ ዜማዎችን ታዜማለህ። አሁንም ቢሆን ቃናህ የመጽሐፍ ቅዱስ አነጋገርህ ለዛዎች ምናምን ከዛ የመነጨህና እንደው ምን ይመስልሃል አንተ? በእርግጥ እስልምናን ሳትቀበል ምዕመኖቹን ታስተምራለህ፣ ግን የቤተ ክርስቲያን የሚወረወረው ነገር ስታይና እንደው አንተ ምናልባት በዛ ነገር እንደው ምንድነው ያለ ነገር የምትለው ነገር አንተ? የሚወረወረ ምንም ነገር የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ እኩልነት በፊት የበላይ ነበረ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አሁን ሌሎቹ መተው እኩል እንሆን ሲሉ የበላይነት የለመደ እኩልነት ሲመጣበት ምንድነው የሚሆነው መሰለ? ቀጥታ ምንድነው የሚያደርገው? የተበደለ ይመስለዋል። ለዛ ነው በቃ ይሄ ነው፣ ሌላ ነገር አይደለም እንጂ በአብይ ዘመን ኦርቶዶክስ እየተጨቆነች ነው ምናምን የሚለው ነገር እኔ አልቀበለው። ውሸት ነው። እኔ ስለማውቀው ነው። ቤቱን ገፊ ቤት ነው ሲጀመር ጀምሮ ማለት ነው። ከፈለክ ስለ ቤቱ ከሆነ የምታወራኝ ስለ ዶግማና ቀኖና አይደለም። እኔ ቤተ ክህነትን በደንብ አውቀዋለሁ ጠንቀቄ ካንተ በላይ ይመስለኛል ራሱ ማለት ነውና ገፊ ቤት ነው። ኖርማሊ የምታየው ኢየሱስ ጌታ ነው ብሎ መጽሐፍ ቅዱስ ትንሽ ጠበቅ አድርጎ ያስተማረ ሰው ተሐድሶ ነው ብሎ ነው ቶሎ ብሎ የሚገፉት። ከተስማሙም ገፍተው ነው የሚያባርሩት። ከወጣም በኋላ ደግሞ ዱለኞችም ናቸው። ተመለስ ብለው ካልተማታን የሚሉ ሰዎች ናቸው። ጽጋበኞች ናቸው የመጨረሻ ማለት ነው። አሁንም ያለው ፖለቲካሊ እንትን ስላሉ መዋ ተዋህዶ፣ ማህበረ ቅዱሳን፣ ጴጥሮሳውያን
ደሴታውያን ምናምን የምትላቸው በአጠቃላይ የበላይነት የሚፈልጉ ሰዎች ናቸው። የእነሱ መጀመሪያ አጥሩ፣ ቤታቸው ያለው እነ ፋኖን አጥሩ መጀመሪያ እዛው አጠገባቸው ያለው ጉያ ቃለ ዓዋዲ መሰረት ይሄ ነገር የተወገዘ ነው ብዬ ነው ያልኩት። እንደዛ ስለ ደግሞ ሞቅ አለህና አንተ ምን አደረግ? አይ ቤተክርስቲያን እየተገፋች ነው። አንተ ስትወጣ የተገፋች ቤተክርስቲያን ምን ትላለህ? ምንም የተገፋችው ነገር የለም። የበላይ ካልሆንኩኝ ነው የሚለው ኦርቶዶክስ አሁን ላይ ያሉ ሰዎች ማለት ነውና የበላይ የሚባል ነገር የለም። የአፄው ስርዓት ላይመለስ ሄዷል በራሱ አጠብቁ እንደዛ አይነት ነገር እና ሹሩሩ ብለን አይ በቃ ታቦት የሚሸኝ ሙስሊም እንዳጠብቅ እንደዛ በዓል እንኳን አደረሳችሁ እያለ ኬክ ይዞ የሚሄድ በዓል እንኳን አደረሳችሁ ብሎ ኬክ እየያዘ የሚሄድ በግ እየሄደ የሚያርድላችሁ በግ እያረደ ስልክ እየገባብኝ ይቅርታ፣ በግ እያረደላችሁ የሚሄድ ቤተክርስቲያን ሲሰራ እንጨት የሚያቀብላችሁ የሲሚንቶ የአሸዋ እያለ የሚል ትውልድ አይመጣም ከሙስሊሙ እንዳጠብቁ። ያንን ነው የምትጠብቁት እንጂ እኛ አልነካናችሁም። ሙስሊሞች እኛ አንነካም። በራሱ የሆነ ነገር ኮሽ ባለ ቁጥር ሙስሊሙ ነው እንደዚህ የሚያደርገን አረደን እንትን አለን ምናምን እያላችሁ ፕሮፓጋንዳ የሚሰራው ነገር ይሄ ነገር ምንድነው? የሆነ ፖለቲካ ነው እየነገርኩ ያለው። ሙስሊም በሱረቱ ማኢዳ ምዕራፍ 5 ቁጥር 2 ላይ እንደተነገረው በአላህን በመፍራትና በበጎ ነገር ሁሉ ተባበሩ ነው የሚለው አላህ በቁርአን ውስጥ። በኃጢአትና ወሰን በማለፍ አትተባበሩ ነው። የነባሩ ሙስሊም ይልሃል፣ የቀደመው ሙስሊም ይልሃል። የትኛው ነው ብለህ ስትጠይቀው ምንድነው የሚለው? ጫት የሚቅመውን ነው የሚፈልገው። አሸሸ ገዳይ ብሎ ዲስኮ የሚወጣውን ነው የሚፈልገው። ነባሩ ሙስሊም ይልህና ምንድነው ስትለው አብሮ በዓል የሚያከብር ነው የሚፈልገው። እንኳን አደረሰ የሚልህን ነው የሚፈልገው። እንጨት ድንጋይ ምናምን ነገር የሚያዋጣና ቤተክርስቲያን የሚሰራ ነው የሚፈልገው። ነባሩ ሙስሊም ይልና ጥምቀት ላይ ምንድነው ጥምቀት ላይ ውሃ እየቀዳ አይላንድ እንትን ብሎ ለመንገደኞች የሚያጠጣ ነው የሚፈልገው። ነባሩ ሙስሊም ይልና ታቦት ይወጣበታል ብሎ መንገድ የሚያጸዳና የሚሸኝ እንትን ምንጣፍ የሚያነጥፍ ነው የሚፈልገው። ይሄ እንደዚህ አይነት ሙስሊም ነው፣ ባሪያ እንዲሆን ነው የሚፈልገው። ይሄ ባርነት ለምን ተላቀቅን ነው ዛሬ ላይ ያለው ነገር ማለት ነው። በእኛ ስር ሁኑ ነው። ካላንደር፣ ስለ ካላንደር እናወራ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ካላንደር የሚባለው ዓመተ ምሕረትና ዓመተ ፍዳ አለ። ሙስሊም በእንደዚህ አይነት ነገር አያምንም። ጥንተ አብሶ አያምንም። ድቀተ ባህሪ አለ ብሎ አያምንም። በአዳም የመጣ ዕዳና ፍዳ አለ ብሎ አያምንም ሙስሊም። ስለዚህ ዓመተ ፍዳ ብለህ ተጠቀም፣ ከክርስቶስ በፊት የነበረውን። ከክርስቶስ በኋላ ያለውን ደግሞ ዓመተ ምሕረት በል። ክርስቶስ ኢየሱስ ቤዛዊ መስዋዕት ተሰውቶልህ ስጋውን ቆርሶ ደሙን አፍሶ ነፍሱን ክሶ አጥንቱን ቀስቅሶ ስጋ ለብሶ ስጋ ጎርሶ የሚባል ትምህርት እስልምና ጋር የለም። አምላክ በእነዚህ አይነት ባህሪ እየጠራ ነው። ስለዚህ ዓመተ ምሕረት የሚለውን ነገር አንጠቀምም። በቃ አለቀ። አሁንም ቢሆን ካላንደሩን መስተካከል አለበት፣ ወይ ደግሞ የኦርቶዶክስ የራሳቸው እየተጠቀሙ የኛን መጠቀም አለብን ያለው። ይጥፋ አላልንም እኛ። ካላንደር ራሱ ዓመተ ምሕረት የሚለው አንተ ዓመተ ልደት በሉት ቅድመ ልደት በሉት ነው የተባለው። ቅድመ ልደትና ድህረ ልደት ማለት ምንድን ነው የሚያስቸግረው? አይ ዓመተ ምሕረትና ዓመተ ፍዳ የሚለው ነገር መኖር አለበት በትምህርት ካሪኩለም ውስጥ አሉ። ያ የኛ እምነት አይደለም። ስለዚህ እኛ ዓመተ ሂጅራ ብለን እንትን እንበል፣ ከሂጅራ በፊትና በኋላ ብለን እኛ የምንጠቀም ነው። የሃይማኖት ከሆነ አይ የሀገር ነው እንደ ሀገር እንቀበለው። ዓመተ ምሕረት የሚለውን ዓመተ ምንድነው ቅድመ ልደትና ድህረ ልደት ብላችሁ አስቀምጡልን ያለው። ዓመተ ልደት በሉት ወይም ድህረ ልደት ብላችሁ አስቀምጡን እያልን ያለ ነው። ይሄው ካላንደር እንትን ሊሉ እኮ ነው ምናምን ነገር አሉ። እኛ ስለ ካላንደር እኛ ሲጀመር ጀምሮ እኛ ሙስሊሞች አላህ በቁርአን ውስጥ ፀሐይና ጨረቃን ለአመታት መቁጠር ያደረገን ነው የሚለው። አላህ የፀሐይን አቆጣጠርም የጨረቃን አቆጣጠርም እውቅና ሰጥቶናል። ስለዚህ የመጀመሪያው ወር ማን ነው ካልን በጨረቃ አቆጣጠር የመጀመሪያው ወር ሙሐረም የሚባለው ነው። የመጀመሪያው ወር በፀሐይ አቆጣጠር ማን ነው? መስከረም ነው። እውቅና አለን። ምንም ችግር የለም። ጃንዋሪን ነው ማንቀበለው። ጃኑስ የተባለበት ጣዖት የተወለደበት ነው። መስከረምን ብትሉ ሙሐረምን ብትሉ በ19 ዓመት አንድ ይገናኛሉ። አቡሻርን መመልከት ትችላለህ። ባህር ሐሳብ ማለት ነው ዲሜጥሮስ ያስቀመጠው። ስለዚህ ራሱ ካላንደራችሁ ራሱ ኢትዮጵያ ውስጥ ራሱ እኮ ሀገር በቀልም አይደለም ሲጀመር ጀምሮ ከግብጽ ነው የመጣው። እነ ዲሜጥሮስ ናቸው ያመጡት እኮ አይደል? የዲሜጥሮስ ነው ባህር ሐሳብ ራሱ የራሳቸው አይደለም፣ የኢትዮጵያ አይደለም ራሱ። እሱ ደግሞ ያመጣው ደግሞ ከጥንት የነበረው ከግብጻውያን ትምህርት ነው ያመጣው። ምንም ችግር የለውም። ለምን አላህ በቁርአን ውስጥ የፀሐይ አቆጣጠርን የጨረቃ አቆጣጠርን እውቅና ሰጥቷል። ቀመርያና ሸምስያ የሚባሉት ሉናር ይርና ሶላር ይር የሚባሉት ነገር እውቅና ተሰጥቶታል። በሚያግባባን ነገር ነው እየተነጋገርን ያለ ነው። በተረፈ ይሄ እኩልነት ይምጣ፣ እኩልኑን የጋራ ሀገር ነው። የሀገር ባለቤትነት የሁላችንም ነው። ኢትዮጵያ የሁላችንም ናት። እኛ ከውጭ አይደለም የመጣ ነው ራሱ ማለት ነው። አስተምሮቱ ነው ከውጭ የመጣው። ክርስትናም ብትሉት
የረሱል ሰለላሁ ዐለይሂ ወሰለም ሪሳላ ቁርአንን ብትሉት ከሳውዲ አረቢያ ከመካ ነው የመጣው። የኢየሱስ ክርስቶስ አስተምሮትም ካላችሁት ከመካከለኛው ምስራቅ ከኢየሩሳሌም ወይም ከእስራኤል ውስጥ ነው የመጣው። የሙሴ ትምህርትም እንደዛው ብትሉ በባቢሎን ምርኮ ጊዜ ነው የመጣው የገባው ወደ ኢትዮጵያ። ስለዚህ አስተምሮቱ ነው የመጣው እንጂ እኛ ኢትዮጵያኖች ነን። ልክ ሳልኖር አሁን ኦርቶዶክስ ነው ኢትዮጵያዊ ነው፣ ጥርት ያለ ኢትዮጵያዊ ነው። ልክ ሲሰልም ተጠብቆ አረብ የሚሆንበት ወይም ደግሞ ኢትዮጵያ አይደለም የሚባልበት ነገር የለውም። አቡኪም እንደዛው፣ እኔም እንደዛው፣ ሌሎቻችንም እንደዛው ማለት ነው። ስለዚህ ከዚህ አንጻር እኛ እየተነጋገርን ያለ ነው የሀገር ባለቤትነት፣ በሀገር ግንባታ፣ በብሔራዊ መግባባት፣ በጋራ እሴት ላይ የጋራ ሀገራችን ናት ኢትዮጵያ ነው እያልን ያለ ነው። በቃ ይሄ ነው እየተነጋገርን። ይሄ ነገር እንትን ስል ኢትዮጵያ ኦርቶዶክስ ተበድሏል፣ ቤተክርስቲያን ስደት ላይ ናት ያለችው፣ እያለቀሰች ነው ቤተክርስቲያን እያሉ ምናምን ነገር የለም። ምንም የምታለቅሰው ነገር የለም ቤተክርስቲያን። እናንተ ናችሁ የምታስለቅሷት። እናንተ ናችሁ ስደት ላይ እንዳለች አድርጓችሁ ፕሮፓጋንዳችሁን እየነዛችሁት ያላችሁት እንጂ የሆነችው ነገር የለም። ስለዚህ በሀቅ እንነጋገር ከተባለ መነካት የለበትም። ፕሮፓጋንዳ ፖለቲካ መሰራት የለበትም። ኦርቶዶክስ መነካት የለበትም። አስተምሮቱ ላይ የማያስተምረውን ነገር አስተምሯል ተብሎ መባል የለበትም ነው የኛ እንትን ፖይንታችን። ሀቅ ላይ ነው እንትን የምንለው። አይ እንደዛ ሆኗልና ተበድለናል እንትን ምናምን የሚለው ነገር አይሰራም። እና አይ ቲንክ ጥያቄ እንደተመለስኩልህ ተስፋ አለኝ። ሳልኖራለህ ሳልኖራለህ የለም ታንተም ኩሎ ዲኮ እግዚአብሔር አንሳኒ ብለዋል እና እንደዛ እንዳይሆን ኢንሻአላህ። ሰላም አለይኩም። ይቅርታ በመሃል ገባሁ። ወአለይኩም ሰላም ወራህመቱላህ። ኡስታዝን ማውራት ፈልጌ ነበር። አይ እንደው ዝም በል ኑሮ ምን አቀለበለበኝ። እኔ ለአንተ እኮ አይደለም አንድ አጠቃላይ ነው ራሱ የሰጠሁት። ማለት ጥሩ አይደለም፣ ፕሮፓጋንዳ በጣም ጥሩ አይደለም። ሀቅ ነው፣ በሀቅ ነው። ስምና ወርቅና ሰም የያዘ ቅኔ ነው ይላሉ። ገብቷል? ሰሙ ምንድነው? ሀቅ ነው። ወርቁ ደግሞ ምንድነው? ፍትህ ነው። ማንም ሰው እንዲበደል አይፈልግም። አንድ ጥያቄ ጠይቅ እስቲ። እኔ ካምፓኒ ከፈትኩኝ፣ ፋርማሲ ከፈትኩኝና ፋርማሲስት ፈለግኩኝ እና እንትን አወጣው የሥራ የመግንትን ማስታወቂያ አወጣው። ፋርማሲስት እፈልጋለሁ አልኩኝ። አንድ ሙስሊም ሴት መጣች። ከዛ በኋላ እንትኗን ሳየው የሥራ ልምድ የላትም፣ እውቀቱም ብዙም የላትም። አንድ ክርስቲያን መጣች። ከዛ የሥራ ልምድ አላት፣ በደንብ ጎበዝ ናት። ማንን ነው መቅጠር ያለብኝ ከእስልምና አንጻር? እስልምና አንጻር መቅጠር ያለብን ሙስሊሟን ነው። እንደ እውቀት ከሆነ ግን እውቀት ያላትን ነው። አትሳሳትክ። እስልምና እንደዛ አያስተምርም። እንደዛ ከሆነ ዘረኝነት ይባላል፣ ሬሲዝም ይባላል። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ነው ብለዋል። አየህ ልዩነቱ። እስልምና እንደዛ አያስተምርም። ጆፕ ነው፣ ስራ ነው፣ በስራ ነው እንትን የተባለው። ሁለት የምታውቃቸው ሙስሊሞች፣ አንድ ሙስሊም አንድ ክርስቲያን አሉ። ሙስሊም ነኝ እኔ። ከዛ ሙስሊሟ ክርስቲያኗን በጥፊ መታቻት። ከዛ በኋላ ሰው አይቶ ነበር ተባለና ወይዳ አይተሃል ብሎ ፖሊስ መጣ ጠየቀኝ። ሙስሊም ስለሆነች አልመታቻትም አላየውም ብዬ በመሰከር አላህ ዘንድ ምን እባላለሁ? ደጋ ይለኛል አላህ ደጋ አደረክ እንኳን እህትን አደንካት ምናምን ይለኛል። አይ እንደዛ አይልም። ፍትህ ነው የሚባለው። አንድ ሰው ካጠፋ ለጥፋቱ ሸሪያው በተቀላይ በተቀመጠው ነገር መጠየቅ አለበት። ሙስሊም ስለሆነ እንደፈለገ ይፈንጭ የሚባል ነገር የለም። ሐራም የሆነ ነገር ካደረገ ከበደለ ለበደለው ነገር ረሱል ሰለላሁ ዐለይሂ ወሰለም ወላሂ ልጄ ፋጢማ ብለዋል። ከሰረቀች እና ካጠፋች እጇን እቆርጣታለሁ ብለዋል። በዚህ ደረጃ ነው። ካልሆነ ግን ያንተን አይደለም፣ ፍትህ አይደለም፣ ዘረኝነት የሚባለው ነገር ነው የሚሆነው። ሰው በመሆኑ እንትን የምትለው ነገር አለ፣ ዲን አለ፣ የዲን አለ። ለአላህ ብለህ የምትወደው ለአላህ ብለህ የምትጠላው ነገር አለ። ለአላህ ብለህ የምትወደው ለአላህ ብለህ ለዘርህን ብሔርን ምናምን አማክለ ፖለቲካን አማክለ ሰውን ከጠላ ለአላህ ብለህ አይደለም የጠላው። ለአላህ ብሎ ይሰጥና ለአላህ ብሎ ይነፈጋል። ሲጋራ
አጨሳለሁ፣ ጫት እቅማለሁ፣ መጠጥ እጠጣበታለሁ ካለ ለአላህ ብለህ ትነፍቀዋለህ። ለአላህ ብለህ ስትሰጥ ደግሞ ለሚቋቋምበት ለሚበረታበት ለጥሩ ነገር ብለህ እንትን ትላለህ። ለአላህ ብለው መውደድ ማለት ደግሞ ከነፍስዬ ራሱ ይወጣል በአላህ መንገድ ማለት ነው። ይሄ ነገር አላህ የጠላውን ነገር መጥላት አለብን። ስለዚህ እኛ ሙስሊሞች እንደ ጀነራሊ ኩፋሮችን በአጠቃላይ እንጠላለን፣ አላህ ስለሚጠላቸው ማለት ነው። አላህ የሚጠላቸው ሰው በመሆናቸው አይደለም፣ በኩፍራቸው ነው የሚጠላቸው። ልብ አድርጉ። መውደድና መጥላት የሚባል ሙጅመልና ሙፈሰል ተብሎ ለሁለት ይከፈላል። አዝ ጀነራሊ ሰዎች ስለሆኑ ዝናብ ያዘንብላቸዋል፣ ሰው ስለሆኑ አላህ ልጅ ይሰጣቸዋል፣ ዱንያ ላይ የሚያስፈልጋቸውን ትይላቸዋል፣ ከጭንቃቸው ይገላግላቸዋል። እሱ ነው የፈጠራቸው፣ የሱ ኸልቆች ናቸው። ነገር ግን በሙፈሰል ላይ ዲኑ ላይ ባለው ነገር በኩፍር እና በሽርክ አላህ ይጠላቸዋል። ስለዚህ እኛ ካፊሮችና ሙሽሪኮችን ለአላህ ብለን እንጠላቸዋለን። በምናቸው? በኩፍራቸውና በሽርካቸው ማለት ነው። በተረፈ በሰው በመሆናቸው መልካም ጉርብትና፣ መዋዋል፣ ሲራቡ ሲጠሙ ማብላት ማጠጣት ግዴታችን ነው፣ የፍቅራችን መገለጫ ነው ይሄ ማለት ነው። ምክንያቱም ለምን ቁርአን ላይ አለ እሱ ነገር። ለምን ብለህ ብትል ሐዲስ ላይ አለ። ለሰው የማይራራ አላህ ይራራለትም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ሰውን የሚያሰቃይ አላህ ያሰቃየዋል ብለዋል። ሰውን ያላመሰገነ አላህን አያመሰግንም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ረሱል ሰለላሁ ዐለይሂ ወሰለም የጎረቤት ሐቅ ያሉት ከ40 ቤት ድረስ ነው። ከፊት ለፊት 10፣ ከኋላ 10፣ ከቀኝና ከግራ 10። ስለዚህ አንድ ሰው ቤት መሸጥ ከፈለገ መጀመሪያ ለጎረቤቱ ነው መጠየቅ ያለበት፣ ልሸጠው ነው ብሎ ይላል ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ማለት ነው። እሱ ጠግቦ ጎረቤቱ ከሚራብ ከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ለራሱ የሚወደውን ነገር ለጎረቤቱ እስካልወደደ ድረስ አላመነም ብለዋል። ስለዚህ የጎረቤት ሐቅ የሚባል አለ፣ የዝምድና ሐቅ የሚባል አለ፣ የእናትና የአባት ሐቅ የሚባል አለ። ስለዚህ ኢትዮጵያዊነት ራሱ አንድ ራሱ ሐቅ ነው፣ ኢትዮጵያዊነት ማለት ነው። ስለዚህ በኢትዮጵያዊነታችን የጋራ ወንድምና እህት ነን፣ የጋራ እሴት አለን። በተረፈ ክርስቲያን በመሆናችሁ ወንድሞቻችንና እህቶቻችን አይደላችሁ። ለምን ካፊር ተብሎ ወንድም የለም። አሁን አንዳንድ ሰዎች ክርስቲያን ወንድሞቻችን እህቶቻችን ይላሉ ሙስሊሞች። ክርስቲያን ወንድምና እህት የሚባል ነገር የለም። ክርስቲያን ካልክ ሃይማኖትን ታሳቢና ዋቢ ያደረገ ነው። ስለዚህ የሃይማኖት ወንድሞቻችን ሙስሊሞች ብቻ ናቸው። ያው ወንድምነትና እህትነት በቁርአን ውስጥ በአራት ይከፈላል። የመጀመሪያው የአደምና የሐዋ ልጅ በመሆናችን፣ ሁለተኛ የአገር ልጅነት አለ፣ ሶስተኛ የእናትና የአባት ከእናትና ከአባት የተገኘ ራሱ ወንድምና እህት ይባላል። አራተኛውና የመጨረሻ የሃይማኖት ወንድማማቾች። የሃይማኖት ወንድሞቻችን ሙስሊሞች ብቻና ብቻ ናቸው። ስለዚህ አሁን ሳልኖር ለኔ ክርስቲያን ወንድሜ አይደለም፣ ክርስቲያን ከሆንክ ወንድሜ አይደለም። ስለ ዲን እያወራን ከሆነ ኢትዮጵያዊስ ከሆንክ ኢትዮጵያዊ ወንድሜ ነህ፣ አይዞህ ራሱ ማለት ሰው ከሆንክስ የአደምና የሐዋ ልጅ ነህ። ስለዚህ አደምና ሐዋ የኔና አንተ እናትና አባት ነው፣ የጋራ እናትና አባት ናቸው። ስለዚህ ወንድሜ ነህ፣ አይዞህ። ኢትዮጵያዊስ ሲባል በኢትዮጵያዊነት የአገር ልጅነት ነው። አላህ ብላ አትወደኝም ማለት ነው? ለአላህ ብዬ አልወደህም በአላህ መንገድ፣ ምክንያቱም በኩፍር ላይ ነው ያለኸው። አረ ጉድ የፈላ እናንተ። እሺ ቀጥል። ትርጉሙን ካልገባ እነግርሃለሁ። ገብቶሃል? በአላህ መንገድ በኩፍር እጠላሃለሁ። ሰው በመሆን ኢትዮጵያዊ በመሆን ረዳሃለሁ፣ አግዛለሁ፣ ወድሃለሁ። ግን በኩፍር በሽርክ ባለበት ነገር አላህ የማይወደውን ነገር አላህ የጠላውን ነገር ሁሉ እንጠላለን እኛ ሙስሊሞች። ለአላህ ብሎ መውደድ ለአላህ ብሎ መጥላት ማለት ይሄ ነው ትምህርታችን። ሰዎች ይህን ትምህርት በትክክል አልተረዱትም፣ አልገባቸውም፣ ክርስቲያኖች ማለት ነው። ይህንን ስንል ለምንድን ነው ምናምን ነገር ይላሉ። አላህ የሚወደውን ነገር እሺ፣ አንድ ጥያቄ ልጠይቅ። የእግዚአብሔርን ጠላቶች ወዳጆች አድርገህ መያዝ ትችላለህ አንተ? እግዚአብሔር ጠላቶች ሰይጣንን ነው። ሰውንስ አሁን ለምሳሌ ቢሆን አይ እኔ መጽሐፍ ቅዱስ ጠላትን ውደድ ነው የሚል እንጂ ጥላ የሚል አላነበብኩም እስካሁን። ኦኬ፣ የሚወደውን ነገር እግዚአብሔር የሚወደውን ነገር እግዚአብሔር እንትን የሚለውን ነገር ትወዳለህ ወይ? እንደ ሐሳብ እኔ ማንንም ሰው ምንም ቢያመልክ ልጠላ አልተፈጠርኩም። እኔ ወንድም የሌለው እንደውም ጠላቶቻችሁን ውደዱ ነው የሚል። ኦኬ፣ ያዕቆብ ምዕራፍ 4 ቁጥር 4 ላይ አመንዝሮች ሆይ ዓለምን መውደድ ለአምላክ ጠል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ ሊሆን ቢፈቅድ ሁሉ የአምላክ ጠላት ሆኗል አለ። ዓለም የተባሉት ምንድናቸው? ሰው ነው ወይስ ኮስሞሎጂካል ነው ዓለም የሚለው? ዓለም የተባሉት የሚሰስኑ ጣዖት የሚያመልኩ ከሃዲዎች ናቸው። ስለዚህ እነሱን አትወዳቸውም? እኔ በኃጢአታቸው ልጠላቸው ግዴታ የለብኝም። ጠላ የሚል የአምላክ ጠላት ሆኗል ይላል እነሱን የሚወድ ያዕቆብ ምዕራፍ 4 ቁጥር 4 ላይ ተመልከቱ። የሚወድ ሲል እንትን ነው
እንትን አንፃር ነው። አመንዝሮች ሆይ ዓለምን መውደድ ለአምላክ ጥል እንዲሆን አታውቁምን? እንግዲህ የዓለም ወዳጅ የሚፈቅድ ብሎ የአምላክ ጠላት ነው ይላል። አንተ እነሱን ከወደድካቸው የአምላክ ጠላት ነው ተብለሃል። ይሄው ያዕቆብ 4:4 ላይ እንደዛ የሚለው የእነሱን ስራ ስትሰራ ነው። የእነሱን ስራ እኮ ታዲያ ተመልከት፣ እነሱን ነው እኮ የሚለው እኮ እናንተ የኔን ስራ ሰራ አንተ እኔን ብትወደኝ ምንድነው? አምላክ የሚጠላውን ትጠላለህ? አምላክ የሚጠላውን እንጠላለን። ኃጢአትን፣ በደልን፣ ክፉ ነገርን እንጠላለን። ሰው እንጠላ። ኦሪት ዘዳግም ምዕራፍ 18 11 12 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስትን የሚጠራ፣ ጠንቋይ፣ ሙታን ሳቢ በአምላክ ፊት የተጠላ ነው ይላል። ጠንቋይ ትወዳለህ አንተ? ጠንቋይ የለም። ጠንቋዮች ናቸው ከእግዚአብሔር በስራቸው እንጠላቸዋለን፣ በሰውነታቸው ግን እንወዳቸዋለን። ጠንቋይ የሆነ ሰውዬ ትወደዋለህ ወይስ ትጠለዋለህ? በስራው እጠለዋለሁ፣ በሰውነቱ እወደዋለሁ። ስለዚህ በመጥፎ ስራው ትጠለዋለህ ማለት ነው። አዎ መጥፎ ስራው ከእግዚአብሔር ጋር ሞራ ገላጭ፣ ጠንቋይ፣ መተተኛ፣ ሟርት ጣይ። ታዲያኛስ ምን አለን? እኛ ደግሞ ካፊርን እንጠላለን በኩፍሩ። እንዴ ኡስታዝ፣ እኔ እናንተ እንዳመረኛ እያወራን እኔ ወንድም ነኝ። ምን አድርጌ ነው የምጠላኝ? ነው በኩፍሩ እኮ ነው ያልኩህ እኮ። አሁን እኮ ጠንቋዩን በጥንቁልና ነው የምጠላው። በኩፍሩና በሽርኩ አንድ ሙስሊም የሚወደን የለም ማለት ነው ኡስታዝ። ማንንም ሙስሊም እኛን አይወደንም ማለት ነው? ነው እንዴት ነው ነገሩ? አሁን ሰው በመሆነ ልብ አድርግ። ሰው በመሆነ ኢትዮጵያዊ በመሆነ ሰው በመሆነ ወድጄ ፈቅጄ መዋዋል፣ ፍትህ ማድረግ፣ ማብላት፣ ማጠጣት በቃ አላህ የሚወደውን ነገር አደርግልሃለሁ ሰው በመሆነ። ነገር ግን በኩፍርና በሽርክ አልወድህም። ጠንቋዩን ካልወደድከው፣ መተተኛ ካልወደድከው፣ አንድ የካደን ሰው ፈጣሪን የካደን ሰው ትወዳለህ? ጸልይለታለህ። አሁንም ቢሆን ሰውነቱ ነው ጸልይማ ለአንተም ጸልይልሃለሁ እኮ። ስማ ጠንቋዩም እኮ ጸልይለታለሁ እንዲመለስ ከጥንቁሉንም እንዲወጣ ግብሩን ነው የምንጠላኛ። ግብሩን ነው የምንጠላ። ግብሩን ነው ግን ግብሩን ከእንትኑ ይነጠላል እንዴ? እስቲ አንድ ጥያቄ ልጠይቅህ። እሺ እግዚአብሔር እንትን ላይ ሲናገር ምንድነው የሚለው? እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል። ሰባተኛው ግን ነፍሱ አጥብቃ ትጸየፈዋለች ይላል። ምን ነው የሚጸየፈው? ጣዖት ማምለክን እንትን ምን ላይ ነበር ያለው? መጽሐፈ ምሳሌ ላይ ነው ያልኩ። ምሳሌ ላይ ምንድነው የሚለው? እግዚአብሔር የሚጠላቸው 6 ነገሮች አሉ አለ። ሰባተኛው ግን ነፍሱ አጥብቃ ትጸየፈዋለች አለ። ከዛ በኋላ ምን አለ? ሐሰተኛ ምስክር ይላል። ሐሰተኛ ምስክርን እግዚአብሔር ከመጥላትም አልፎ አንገሽግሾት ነፍሱ ትጸየፈዋለች። ራሱ ደም የሚያፈስ እግር ምናምን እያለ ይናገርና የሐሰተኛ ምስክርን ይላል። ሐሰተኛ ምስክርነት እኮ አይደለም የሚለው፣ ሐሰተኛ ምስክር አድራጊውን ከድርጊቱ መነጠል አትችልም። በእኛ በእስላም አስተምሮት ማለት ነው። ሌብነትን ከሌባ ገብቷል። ሰራቂን ከስርቆት መነጠል አትችልም። ድርጊቱን ከጠላ የድርጊቱን ባለቤት እንዴት ነው አልጠላም የምትለው? መሰለ ንስጥሮስ ወይ ስራህን አልወድልም አንተን ግን እወድሃለሁ ብሎታል። እሱ እንትን ነው በመለኮቱ ፍጡር ነው ስላለ ወይ ኡስታዝዬ እኔም ትንሽ ላውራ እንጂ ያለችኝ በመለኮቱ ወልድ ፍጡር ነው ፈጥሮ ፈጠረበት ብሎ ስለሚል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ያለውን ስለሚል ስራህን አልወድልም አንተን ግን እወድሃለሁ ብሎታል። ከዛ አንፃር እኔ አሁን አንድ ሰው አሁን በዚህ ክርስትና ላይ ማንኛውንም አማኝ መውደድ ግዴታ አለበት። ጠላትን ሲያሳድዷችሁ ጸልዩ፣ ግራን ሲመታ ቀኝን ስጥ፣ ወደ አንዱ ሀገር ሲያሳድዷችሁ ወደ አንዱ ሀገር ሂዱ፣ ለሚያሳድዷችሁ ጸልዩ ነው እንጂ ጥሉ ምናምን የሚል እንግዲህ አስተምሮ አላየሁም። አዎ እንግዲያውስ እንደዛ ከሆነ መጽሐፍን በደንብ አላየሁም ማለት ነው። ምንድነው የሚለው? ለምሳሌ በእንትን ላይ ማለት ነው በመጽሐፍ ምሳሌ ላይ ሲናገር አንድ የሚናገረው ቁም ነገር አለ መጽሐፍ ምሳሌ ላይ ማለት ነው። ምንድነው? እግዚአብሔር የሚጠላቸው 6 ነገሮች አሉ፣ ነፍሱ ግን አጥብቃ ትጸየፋለች ይላል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ 6ቱ ነገሮች ምንድናቸው? ሰባተኛው ይልና አንደኛው ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የሚታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር ይልና በሐሰት የሚናገር ሐሰተኛ ምስክር ይልና ሰባተኛው ግን በጣም እንትን ነው፣ በወንድማማች መካከል ጠብን የሚዘራ አለ። ሰውየውን ነው አየህ የሚጠላው እግዚአብሔር። ሆሴዕ ምዕራፍ 9 ቁጥር 15 ላይ ምን ይላል? በዛ ጠልቻቸዋለሁና ይላል። በመጥፎ ስራቸው እግዚአብሔር ጠልቻቸዋለሁና ይላል። መዝሙረ ዳዊት ምዕራፍ 11 ቁጥር 5 ላይ ያህዌ ጻድቅና ኃጢአተኛን ይመረምራል፣ ነገር ግን ኃጢአተኛውን ነፍሱ ጠልቶታልና እያለ ይናገራል። ኦሪት ዘዳግም ምዕራፍ 18 ቁጥር 11 ላይ ቅድም አሳይቻለሁ። ጠንቋይ፣ መናፍስት የሚጠራ፣ ሙታን የሚስብ፣
ምናምን የሚባለውን ነገር እግዚአብሔር ይጠላዋል። አንተ ግን እወደዋለሁ አልክ። እግዚአብሔር የሚወደውን ነገር ደግሞ እግዚአብሔር የጠላውን ነገር ደግሞ መውደድ የእግዚአብሔር ጠላት መሆን ነው ብሎ ነው ያዕቆብ 4:4 ላይ ያስቀመጠው። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 30 ላይ የኮረብታ መስገጃዎችን አፈርሳለሁ፣ የፀሐይ ምስሎችን አጠፋለሁ፣ ሬሳዎቻቸውን ጣዖቶቻቸውን እጠላለሁ፣ ነፍሴ ትጸየፋቸዋለች አለ። እንደዚህ የሚያደርጉ ጣዖትን የሚያመልኩ ሰዎች መዝሙረ ዳዊት ምዕራፍ 5 ቁጥር 6 ላይ ሐሰትን የሚናገሩ ታጠፋቸዋለህ፣ ደም አፍሳሾቹን ሰው ትጸየፋቸዋለህ ብሎ ነው ያስቀመጠው። እግዚአብሔር ኃጢአተኛ እንደውም ያበሳጨዋል። መዝሙረ ዳዊት ምዕራፍ 10 ቁጥር 4 ላይ ኃጢአተኛን እግዚአብሔር አበሳጨው ይላል። እግዚአብሔርን አበሳጨው ኃጢአተኛ ይላል። ስለዚህ የያዌ መርገም በኃጢአተኞች ቤት ይሁን ተብሎ ነው እርግማኑን ላለው መጽሐፈ ምሳሌ 3:33 ላይ ስትመለከተው እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው አለ። ስለ ሕዝቡ ሲያወራ ኤሳውያን የሚባሉት በአንድ ወቅት ጥሩ ነገር ስላልሰሩ እግዚአብሔር ምን አለ? ያዕቆብን ወደድኩ ኤሳውን ጠላው አለ። እግዚአብሔር እየጠላ እግዚአብሔር የሚጠላውን ነገር አንተ ተመልሰ ከወደድክ ያ ማለት ጠላት ነህ ነው የሚለው ያዕቆብ 4:4 ላይ ጠላት ነህ፣ የእግዚአብሔር ጠላት ነህ። እግዚአብሔር የጠላውን ነገር ማድረግ ማለት ነው። ስለዛ ነው ሱረቱል ሙንተሂና ምዕራፍ 66 ቁጥር 1 ላይ እናንተ ያመናችሁ ባሮቹ ያለ አለ ጠላቶቼን ጠላታችሁ አድርጋችሁ ያዙ ነው ያለው አለ። እነማን ናቸው ጠላቶቹ? የአላህ ጠላቶች ስንል አላህ ማንን ነው የማይወደው ብለን ስንል አላህ አማኞችን ይወዳል። አላህ ማንን ይወዳል? አላህ ትዕግስተኞችን ይወዳል፣ ጥንቁቆችን ይወዳል። አላህ በጎ ሰሪዎችን ይወዳል፣ ትክክለኞችን ይወዳል፣ ተጠራሪዎችን ይወዳል። የማይወደው እነማንን ነው ብለን ስንል ከዛ በተቃራኒ ያሉት ማለት ነው። እነማንን ነው ብለህ ስትል አላህ ወሰን አላፊዎችን አይወድም። አንተ አሁን ወሰን አላፊ አይደለም፣ አልሐምዱሊላህ። አላህ በዳዮችን አይወድም። አላህ አበላሾችን አይወድም። አላህ አባካኞችን አይወድም። አላህ ኩሮዎችን አይወድም ይልና አላህ ካዲዎችን አይወድም ይላል። ስለዚህ አላህ ካዲዎችን ካፊሮችን አይወድም እያለኝ እኔ እንዴት አድርጌ ነው በኩፍሩ አንድን ሰው ልወደው የምችለው? በጣም ጥሩ ነው ኡስታዝዬ። ምንድነው አንተ ያልከው ሁሉ ክርስቶስ የመጀመሪያው ኃጢአትን እንጂ ኃጢአተኞችን አይጠላም። ይሄ ጉሳተ ልብ ነው ከየት አመጣው ለምትለው ነገር የጠቀስካቸው ሁሉ ጠቅላላ እየስመለስልህ እንዲያ ቢሆን ኢየሱስ ክርስቶስ በምድር ላይ ሲመላለስ ካለ ከኃጢአተኞችና ከአመንዝሮቹ ከቀራጮች ጋር ነበረ። እንደውም አንደኞቹ ኢየሱስ ጠላቶች የሚላቸውን ዳግም ሲመጣ ምንድን ነው የሚያደርጋቸው? ቆይ ስለዛ ደግሞ አለ። አሁን እኮ ኡስታዝ ጥቅስ ከጥቅስ ታጋጫለህ አንተ። አንደኛውን ጥቅስ ነው አይደለም ጠላቶች የሚላቸው አካል አለ። አንተ ነው ያልከው እኮ ኢየሱስ ጠላቶች የሚሉትም ራእይ ላይ ልትወስደኝ ነው አሁን። ራእይ ላይ ልትወስደኝ ነው አሁን። ራእይ ላይ አይደለም ወስድ ዳግም ሲመጣ ጠላቶቼ ምን አደርጋቸዋለሁ ነው ያለው። የእግር መረገጫ ምዕራፍ 19 የእግር መረገጫ ላይ አይደለም እሱ ያለው መዝሙረ ዳዊት ላይ ነው። ጠላቶቼ የእግሩ መረገጫ አድርገው መቀጥቀጥ ብቻ አይደለም ይቀጠቅጣቸዋል ብቻ አይደለም። የሉቃስ ወንጌል ምዕራፍ 19 ቁጥር 27 ላይ ምንድን ነው የሚለው? ጠላቶቼን አምጧቸውና በፊቴ ምን በሏቸው ይላል? እረዷቸው። ምን ማለት ነው? ትርጉሙን ንገረኝ። እረዷቸው። ኧረ ኡስታዝ እንዳትበላ ጥቅስ ላይ በደንብ ደግመህ ነው አይደለም። እረዷቸው የሚለው ቢካሪያ ተሰለው ከፈለክ አይ ኖ እንየው ታሪኩን ምን እንዳለ። ይሄን ታሪኩ ክርስቶስ አይተናገረ በቃ ያውቀዋለሁ። ልንገርህ እና ይሄ ታሪክ ክርስቶስ ነው። እረዱ ያለ ክርስቶስ ነው አይደለም? አይዝሽ ጋር አንድ መኮንን ይላል። አንድ መኮንን ቆይ ስለ ክርስቶስ ነው የሚያወራው። ላንብብልህ ባይብሉን ላውጣው። ቆይ ላውጣው። አንድ ጠብቀኝሽ። ይኸውልህ የሉቃስ ወንጌል ምዕራፍ 19 ከቁጥር 11 ጀምሬ ላንብብልህ። እነርሱም ይህን ሲሰሙ ወደ ኢየሩሳሌም መቅረቡ ስለሆነ የአምላክ መንግስት ፈጥኖ ሊገለጥ እንዳለ ስለመሰላቸው ምሳሌ ጭምር ተናገረ። እንዲህም አላቸዋል። አንድ መኮንን አለ ኤግዛምፕል ራሱን በሶስተኛ መደብ አድርጎ ለራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ ሀገር ሄደ አለ። ስለ እርገቱ ነው የሚያወራው። 10 ባሮችን ጠርቶ እስከ ምናን ሰጣቸው፣ እስከመጣ ድረስ ነግዱ አላቸው ይላል። ምናን ምሳሌ አነጋገር ነው፣ ስጦታ ነው። ተሰጦ የሚባለው ነገር ነው። እንደ ምን መክሊት እንደ ምናምን የመሳሰሉ የሀገሩ ሰዎች ግን ይጠሉት ነበርና ይህ በላያችን ላይ ሊነግስ አንወድም ብለው በኋላ መልእክተኞቹን ላኩ። አይሁዳውያኖች ማለት ነው። የሀገሩ ሰዎች አንወድህም ብለው በኋላ ጣሏል። መንግስትን ይዞ በተመለሰ ጊዜ አለ በምጽአት ጊዜ ስለራሱ ነው የሚያወራው። ገንዘብ የሰጣቸውን ስለነዚህ ባሮች ነግደው ምን ያህል እንዳተረፉ ያውቅ ዘንድ እንዲጠሩለት አዘዘ። የፊተኛው ደርሶ ጌታ ሆይ ምናንን 10 ምናን አተረፈ አለው።
እርሱም መልካም አንተ በጎ ባሪያ በጥቂት የታመንክ ስለሆንክ በ10 ከተማዎች ላይ ስልጣን ይሆንልህ አለው። ዳግም ሲመጣ ማለት ነው የተሰጠ መግለጫ። ሁለተኛው መጥቶ ጌታ ሆይ ያን መኮንኑ ማለት ነው ምናንን 5 ምናምን አተረፈ አለ። ይህም ደግሞ አንተ በ5 ከተማዎች ላይ ሁን አለው ይላል። ሌላው መጥቶ ጌታ ሆይ በጨርቅ ጠቅልዬ የጠበቅኳትን ምናንን እነሆ ፈርቼ ጨካኝ ሰው ስለሆንክ ያላኖርከውን ትወስዳለህ፣ ያልዘራውን ታጭዳለህ አለው። ምናኑ ማለት ነው ውስጥ የተሰጠው። እርሱ ግን አንተ ክፉ ባሪያ አፍህ በተናገርከው ፈርድብሃለሁ፣ እኔ ያላኖርኩት የምወስድና ያልዘራሁትን የማጭድ ጨካኝ ሰው እንደሆንኩኝ እንዴት አወቅ? እንደሆንኩ አወቅ። ምን ነው ገንዘቤ ለለዋጮች አደራ ያልሰጠኸው? እነሆ መጥቼ ከተርፉ ጋር ወስዳለሁ አለው። በዚያ ቆሞ የነበሩትን ምናኑ ወሰዱበት፣ 10 ምናን ላለው ሰጠው። እርሱም ጌታ ሆይ 10 ምናን አለው አሉት። እላችኋለሁ ላለው ሁሉ ይሰጠዋል አለ፣ ከሌለው ግን ያለው ይወሰድበታል። ነገር ግን አለ እነዛ በላያቸው ልነግስ ያልወደዱ አይሁዲያኖች ማለት ነው ጠላቶቼ ወደዚህ አምጧቸውና በፊቴ እረዷቸዋል ይላል። ማን ያለው? አንድ መኮንን ወደ ሩቅ አገር ሄደ የተባለው ነው። ሩቅ አገር ሄደው ማን ነው? ኢየሱስ ነው ያደረገው። ከማድረጉ በፊት ግን ኃላፊነት ሰጥቷቸው ነበር። ይሄን ነገር መክሊቱን ተጠቀሙበት ብለው ሰጥቷቸው ነበር። ያን ተጠቀሙበት ባለበት ሰዓት ላይ ግን ሊነግስ ያልፈለጉ ሰዎች ነበሩ። ንጉስ አይደለም እኛ የምንጠብቀው ንጉስ በእንደዚህ አይነት መልኩ አይደለም፣ ለሰማይ ወፎች ጎጆ ለቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም ብለው የተናገሩትን እነዚህን ሁሉ ያጠቃልላል። ከዛ በኋላ ምን አለ? ነገር ግን በላያቸው ልነግስ ያልወደዱት አለ ጠላቶቼን ወደዚህ አምጧቸው በፊቴም እረዳቸዋለሁ ይላል። ስለዚህ አሁን ጥያቄ የሚነሳው ይሄንን ባዩ ኢየሱስ መሆኑን መጀመሪያ አረጋግጥልኝ። እረዷቸው የሚለው በዳግም ምጽአት ጊዜ እንደሆነ ንገረኝ። አይ ስለሌላ ሰው ነው የሚያወራው ካልከኝ ስለማን እንደሚያወራ ንገረኝ። አንድምታውንም ከፍተህ ከፈለክ። ይሄኛው እረዷቸው ያለ ኢየሱስ ክርስቶስ ነው ያልከው በፍጹም ኢየሱስ ክርስቶስ አይደለም። በነገራችን ላይ ማን ያለው ነው የጠየቁ? ማን ነው? ምሳሌ ነው እየነገራቸው ያለ። ያን በምሳሌ ውስጥ ያለው ንጉስ አንድ መኮንን የተባለው ማን ነው? ምሳሌው ለአንድ ተራ ንጉስ መስሎ ነገራቸው። ግን ደግሞ ወደ ሩቅ አገር ሄደ ያለው ማን ነው? ስለማን ነው የሚያወራው? እኮ ምሳሌያዊ ነው። አንድ መኮንን የተባለው እዛ ጋር በምሳሌ ውስጥ ያለው አንድ መኮንን የተባለው ማን ነው? ይኸውልህ አንድ መኮንን አለ፣ ክርስቶስን በራሱ ላይ ንጉስ አለ። አምላክነቱን የሚናገር ነው። አንድ መኮንን ወደ ሩቅ አገር ሄደ የተባለው ማን ነው? አንድ መኮንን ለራሱ መንግስት ይዞ ሊመለስ አለ። የአምላክን መንግስት ይዞ ሊመለስ ያ መንግስትን የሚመለስ መሰላቸው ነው እኮ የሚሉት። የአምላክ መንግስት ፈጥኖ ሊገለጥ እንዳለው ጭምር ስለመሰላቸው አለ ይህን ምሳሌ ነገራቸው። አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ አገር ሄደ ይላል። ወደ ሰማይ ማረጉን እንደሚያሳየው ምሳሌ ማለት ምን ማለት ነው ኡስታዝ? ምሳሌ ያለ ምሳሌ መኮንን ብሎ ያለው ይኸውልህ እዚህ ውስጥ ይኸውልህ መኮንን የተባለው ባሮች የተባሉት ምናን የተባለው ምሳሌ ነው፣ ችግር የለውም። አይደንቲቲው ግን እዚህ ጋር መኮንን የተባለው አይደንቲቲ መኮንን የሚለው ነገር ፈራጅ ማለት ነው። ትርጉሙ እኮ መኮንን የሚኮንን ማለት ነው። መስፍን ማለት ደግሞ የሚገዛ ማለት ነው። ለተራዩ ነው የምትወስደው አንተ እረዷቸው። ነው አሁን እሱ አይደለም ጥያቄው። መጀመሪያ እንተማመን። ሰውየው እዛ ጋር የተጠቀሰው አንድ መኮንን የተባለው ኢየሱስ ነው ወይስ አይደለም ነው ጥያቄው። እሱን እንጨርስ መጀመሪያ። ሰምነው ስትወጣማ መኮንን በሚለው ኢየሱስ ነው፣ ግን ስለሆነ ታሪክ ነው የሚነግራቸው። ስለ አንድ ንጉስ ነው ስለ ራሱ ነው የሚያወራው በሶስተኛ መደብ። ይሄን እንስማማ። ከክርስቲያኖች ጋር የማያስማማ ምንድነው? አንድ መኮንን ለራሱ መንግስት ይዞ ሊመለስ ወደ አንድ ሩቅ አገር ሄደ ይላል አይደለ? ኦኬ አዎ። ስለ ኢየሱስ ነው የሚያወራው። መክኒት ምናን ምናምን የሚባለው ነገር መኮንንም የተባለው ነገር በምሳሌ ስለ ራሱ እየተናገረ ነው። እንስማማለን። አሁን የጥያቄ ምንድነው? እሱ ያስማማናል። ግን አሁን ምንድነው እንድነግስ ያልፈለጉት የተባሉት እነማን ናቸው? በላያቸው ልነግስ ያልወደዱ ጠላቶች የሚላቸው ያን ማንን ነው? ያልተቀበሉትን ነው እንደዛ የሚላቸው። ያልተቀበሉትን ወደዚህ አምጧቸውና በፊቴ እረዷቸው ይላል። አሁን እረዷቸው የሚለው ተርጉምልኝ። እረዷቸው የሚለው አንዱ ሌላ መኮንን ያለውን ነው። ክርስቶስ እረዱ አላለም። ታርደዋል። የታረደ አለ ኖ አይደለም። ሲመጣ ነው የሚለው። ሲመጣ እረዷቸው ሲል ትርጉሙን ንገረኝ ነው ያልኩህ። ሌላ ነገር አልዳልኩም። ረዱ የሚለው ቃል በቃል ነው። ምሳሌ ነው የሚለው ነገር አልገባውበትም። ስለሆነ መኮንን እኮ ነው የሚለው። ይሄ እኮ ምሳሌ መኮንን የተባለው ስለ ራሱ ነው እኮ ብለን እኮ ተስማማን። ረዷቸው የሚለው ምን አድርገው ነው? ለምንድን ነው ረዷቸው? እሺ ማን ነው ረዷቸው ብሎ ትእዛዝ የሚሰጠው? በዳግም ምጽአት ጊዜ ንጉሱ እኮ ነው እንደዚህ ያዘ እኮ ንጉሱ እኮ ነው እንደዚህ ያለ እኮ። ንጉሱ ማን ነው? በዚህ ምሳሌ ውስጥ ያለው ንጉስ የሆነ መኮንንም አለ፣ ክርስቶስም አለ። አረ በላያችን ላይ የሀገሩ ሰዎች ሊነግስ አልፈለጉም የተባሉት እነማን ናቸው? አይሁዶች አልተቀበሉት አልኩህ እኮ። ማንን ነው ሊነግሱ ያልፈለገው? ለምሳሌ የሆነ አንድ መኮንንን አይደለም። ኧረ እንዳይሰሙ ክርስቲያኖች እንዳይሰሙ። አይሁዶች ሊነግስ ያልፈለጉት እንዲነግስ ያልፈለጉት ንጉስ ማን ነበረ?
በሶስተኛ ከኢየሱስ ወገን ውጪ አሁን ከ12 ጀምረን ካየነው ኡስታዝ ይኸውልህ እግዚአብሔርን መንግስት ፈጥኖ ሊገለጥ እንዳለው ስለመሰላቸው አለ ምሳሌ ጭምር ተናገሩ። ይሄ ምሳሌ ነው ነው የምልህ። ትክክል ነው። እኔ ካሁን ከይል ምሳሌ አይደለም አላልኩ። ምናምን የሚለው ነገር ምሳሌ ነው። በሩቅ ምንድነው የሚለው? የሀገሩ ሰዎች ግን ሊነግስ አልፈለጉም ያሉት እነማንን ነው? ማንን ነው ሊነግስ ያልፈለጉት? ክርስቶስን ነው። እሱማ የሚል ክርስቶስን ነው። እሺ ጥሩ። አሁን ምንድነው 26 ላይ ገባ 27 ላይ ገባ። ነገር ግን እነዛ በላያቸው ላይ ልነግስ ያልወደዱትን ሊነግስ አይደለም የሚለው ልነግስ ያልወደዱትን ብሎ የሚናገረው በመጀመሪያ የሚናገረው ማን ነው? በምሳሌ ውስጥ ያለው ሊነግስ የሚለው ይሄ ምሳሌ ነው አልኩ። ከነክሳዩ ምሳሌ እኮ ነው አልኩ። ማን ነው ባዩ ነው እኮ በምሳሌ ውስጥ ያለው አይደንቲቲ ማን ነው ነው? መኳንንቱ ገዢው መኳንንቱ አንድ መኳንንት አይደለም። መኳንንት ብዙ ቁጥር ነው። መኳንንት በብዙ ነው። መኳንንት የሚል የለማ እዚህ ጋር መኮንን ነው የሚለው። አንድ መኮንን ነው የሚለው። መኳንንት በብዙ ነው። መኮንን ካልኩ ደግሞ ለአንድ ነው። የዳይስ መጽሐፉ ላይ መኳንንት አይደለም መኮንን ነው የሚለው። አንድ መኮንን ነው የሚለው እኮ ሳልኖርዬ አራስ ጨነቀኝ። አራው እኮ ልክ ነህ እኮ ነው የምኳል ካልኩ ተናስቸ። ስለዚህ መኮንኑ ማን ነው? በምሳሌ ውስጥ የተጠቀሰው መኮንን ማን ነው? የእስራኤል ልጆች እንዲነግስ ያልፈለጉት ሲመጣ የሆነ መኮንን ነገራቸው መስሎ አሁን ኢየሱስ ነው ስለኛ ነበር። ዘሪው ሊዘራ ወጣ ይላል ወይ? ዘሪው ሊዘራ ወጣ ይላል። እሺ ዘሪው ማን ነው? ዘሪው የሰው ልጅ ነው ይላል። የሰው ልጅ ነው ይላል። ራሱን እኔ ነኝ ይላል ኢየሱስ። አሁን እንደዚህ ዘሪው ሊዘራ ወጣ የሚለው እሾህ የሚያዘው ግማሹን በጭንጫ ላይ በቀለ እኮ ያን ዘሪውን የዘራው የሰው ልጅ ነው አለ። እርሻውም ዓለም ነው እኔ ነኝ አለ። መልካም ዘር ያበቀሉት ደግሞ አማኞች ናቸው፣ ክፉ ዘር ያበቀሉት ደግሞ የክፉ ልጆች ናቸው እያለ ይናገራል እዛው ላይ። ምንም እኮ ግልጽ እኮ ነው ራሱ። አሁን የጠየቅኩ መጽሐፍ በዚህ ላይ በሉቃስ ወንጌል ምዕራፍ 19 ከ11 ጀምረን ባነበበው ላይ ያለው አንድ መኮንን እየተባለ ያለው ራሱ ኢየሱስ ነው። 27 ላይም በላያቸው ላይ ለነግስ ያልወደዱትን ጠላቶችን ወደዚህ አምጧቸውና በፊቱ ወረዷቸው ብሎ ያለው ስለራሱ ነው። ማረድ ምናልባት እኔ አሁን ለምሳሌ ምናን የሚለው ምሳሌ ነው ምናምን ካልክ ማረድ የሚለው ነገር ቃል ትርጉም አለው ካልከው ንገረኝ፣ ወይ ይገላቸዋል በለኝ፣ ችግር የለውም። ይሄ እኮ ምሳሌ ነው የተናገረ። እንደዛ ስላሉ መኳንንቱ አምጡና አረዷቸው አለ። በምሳሌ እኮ ነው ያስረዳል። ንገረኝ ትርጉም። እኔ ያልኩት ምንድነው መሰለ ማረድ የሚለውን ነገር ትርጉም የለውም አላልኩም። እኔ ምን ማለት እንደሆነ ንገሩኝ ነው የምለው። ማረድ እረዷቸው ማለት ምን ማለት ነው ትርጉሙ? እኔም አሁን መጽሐፉ እጄ ላይ የለም። አንድም ተው እና ያዋለ እንዴት እንደፈቱት አባቱ ይኸው አለ ይኸው እዚህ ጋር አለ አፊ ከፍታላ በትልቁ አድርጋት አውቂ ከፍ አድርጊው እስኪ በትልቁ አድርጋት እስኪ አውቂ። እሺ አንድምታው ከፈለክ እጄ ላይም አለ ችግር የለውም። ክፈተው። እረዷቸው ማለት ትርጉሙን እንየው ምን እንደሆነ አላውቅም ራሱ እረዷቸው የሚለው ነው። ወለሉ ጸላይተ ያልክቱ እለ ይፈቅዱ ነግስ ላይ ሊሆሙ አምጽኡሙ ዚያ ወርህድዎሙ በቅድሜ ይላል። አንድምታው ቆይ ልክፈተው። ቻርጅ ቤት ላይ ነበር። ሳልኖር ግን ተበላ ለኢየሱስ አይደለም ብለህ አንድምታ ለኢየሱስ ነው የሚለው አይደለም አልኩም። ምን በምሳሌ የነገራቸው ነው ያልኩኝ። ለኢየሱስ አይደለም አልኩም እኮ ነው። መኳንንት ይላል እዛው ምሳሌ ውስጥ ያለው እኮ ራሱ ኢየሱስ ነው እኛ ያለ ነው ራሱ ኢየሱስ ነው። በሶስተኛው ግን ረዱ ሲል ሊትራሊ አይወሰድም። እኔ ሊትራሊ ነው አማናይ ነው ወይም ማራይ ነው አላልኩም። እኔ እንደዛ ምን ማለት እንደሆነ ብቻ ነገሩኝ። እኔ ረዷቸው ሲል ምን ማለት እንደሆነ ብቻ ነገሩኝ ነው ያልኩት እኔ። እሺ እንዳይዘይኔት ከእንትና እንዴት ዘጋያለሽ እንትን ሐፊዛ ኦኬ። እሺ ይሄ እንትን የግዙ ይታያል አይደለ? ሳልኖር ያው አንተ ግዝ እንትን ያው ከላ አቅርበለት ትንሽ ስለዚህ ወለሉስ ሰጸላይት የልክቱ ለይፈቅዱ ነግስ ላይ ሊሆሙ አምጽወሙ ዘ ወርድወሙ በቅድሜ ወህርድሙ በቅድሜ ማለት በፊት የረዷቸው ግደላቸው ማለት ነው አለ። ሐረደ ማለት እርድ የሚለው ጋር የግዕዝ ትርጉም ማረድ ወይም ማሳረድ ማለት ነው አይደል? ሐረደ በቀይን እንዲያደው ሰማለው ግዙን ስለማው አነበው በግዙን ታክ በአማርኛው አነበው ደስ ባለ። አዎ አይ እንትኑ ጋር ነው የሚለው እንትኑ ነው የሚተረጉመው። የታሪኩ አንድምታ የኢየሩሳሌም መጥፋትን ነው ብለው ነው አንድምታ ያስቀመጠው መጀመሪያ። ኔት የያዘኝ ነው አለ እየተሰማ ነው። አዎ የታሪኩ አንድምታ በላያቸው ሊነክስ አልወደደም የተባሉት አይሁድ ናቸው። ክርስቶስ እኛስ ከቄሳር በቀር ሌላ አምላክ የለንም በማለት ሰቅለውታል ነው። በፊት የረዷቸው ሳልኖር ካንተ ነው ከኔ ነው
እሺ አይ በመሃል እንትን ሲልብኝ ከሱ መስሎኝ ነው። ኦኬ እና በፊት ይረዷቸው ያለው አንድምታው ይህ ማለት አማኞች በራሳቸው እጅ ሰይፍን አንስተው ሰዎችን ይረዱ ማለት አይደለም። ይልቁንስ ኢየሱስ ካረገ ከ40 ዓመት በኋላ በ70 ዓመተ ምህረት የሮማውያን የጦር መሪ የነበረው ቲቶ ኢየሩሳሌምን ከቦ ነበረ። ኢየሩሳሌምን ከቦ ነበርና ኢየሩሳሌምን ከቦ ህዝቡን በሰይፍ የጨፈጨፈበትና ያረደበትን የታሪክ ፍርድ ያሳያል። በፊት ማለቱ መለኮታዊ ፍርድን በእግዚአብሔር ፈቃድ እውቅና የተፈጸመ መሆኑን ያሳያል ብለው ነው ያስቀመጡት ኡስታዝ። እሱን ነው የምልህ። አሁን ማረድ የሚለው ትርጉም ሌላ ትርጉም ያለው አይመስለኝም፣ ግን ትርጉሙም ካለው ማየት ይቻላል። አንደኛ ነገሥት ምዕራፍ 18 ቁጥር 40 ላይ ኤልያስ ከባል ነቢያት አንድ ሰው እንዳያመልጥ ያዙ አላቸው። ያዟቸው። ኤልያስም ወደ ቂስ ወንዝ ወስዶ በዚያ አሳረዳቸው ይላል። በአይዳኖች ባክግራውንድ ውስጥ ማሳረድ የሚባል ነገር ነበር። 450 የሚያክሉ ሰዎችን ያሳረደው። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይም አለ እነርሱ አሁን ሲቦሌት በሉ አሉት። እነርሱም አጥርተው መናገር አልቻሉም። ሲቦሌት አለ። ይዘውም በዮርዳኖስ መሻገሪያ ረዱት። በዚያም ከኤፍሬም 42000 ሰው ወደቁ ይላል። ረዱት ብሎ አዞ ማለት 42000 ሰው ነው ያለቀው። ሁለተኛ ነገሥት ምዕራፍ 10 ቁጥር 7 ላይም እንደዛ ነው የሚለው። ደብዳቤውንም ደረሳቸው፣ የንጉሱ ልጆች 70ውን ሰዎች ይዘው አረዷቸው። አማርኛው ገደሏቸው ነው የሚለው፣ ይሻቱ ነው የሚለው የዕብራይስጡ ተመሳሳይ ቀደም ከኤልያስ ጋር ያለው ማለት ነው። ሁለተኛ ነገሥት ምዕራፍ 10 ቁጥር 11 ላይም እንደዛ ነው። ኢዮብም አካባቢ ቤት የቀረውን ሁሉ ታላላቆቹም ወዳጆቹም ካህናቶቹም ማንም ሳይቀር በእስራኤል ረዷቸው ብለዋል ይላል። ከዛ በኋላ በዛ ውስጥ ወስደው አረዷቸው ይላል ቁጥር 14 ላይ። አንደኛ ሳሙኤል ምዕራፍ 17 ቁጥር 51 ላይ ዳዊትም ሮጠ፣ በፍልስጤማዊ ላይ ቆመ፣ ሰይፉን ከሰገባው ወዘዘ፣ ገደለውም፣ ራሱን ቆረጠው ይላል። ብዙ አሉ እንደዛ አይነት ነገሮች ባክግራውንድ አለ። ግን እኔ ማቴዎስ ማነው የሉቃስ ወንጌል ምዕራፍ 19 ቁጥር 26 ላይ ያለው እና 27 ላይ ያለው ኢየሱስ ዳግም ሲመጣ ረዷቸው ሲል ምን ማለቱ ነው? ማለት የአይሁዳውያኖችን ባህል ይዞ ነው እየተናገረ ያለው። ረዷቸው ማለት ገደሏቸው ከሆነ ችግር የለውም። እሺ በምንም መልኩ በጥይትም ሊሆን ይችላል፣ በሚሳኤልም ሊሆን ይችላል፣ በታንቆም ሊሆን ይችላል አይደል? የድሮ ሰዎች ሰውን ሲገሉ በሰይፍ ነበር። ከዛ በመታነቅ አደረጉት። ጭካኔው በጣም እንትን ነው ብለው አሁን ደግሞ በጥይት አደረጉት። ከዛ ደግሞ አሁን ደግሞ ምንድነው በተኛበት የሆነ መድኃኒት ሰጡትና በዛው እንዲያሸልብ ይደረጋል። የሞት ፍርድ ሲፈርድበት ማለት ምንም እንዳይሰማው። ስለዚህ ከዚህ አንጻር በየትኛው መልኩ ነው እነዛን ሰዎች ረዷቸው የሚል ብዬ ነው ማስበው። በነገራችን ላይ አንድ ጥያቄ ልጠይቅ። ገሃነም የሚገቡ ሰዎችን እግዚአብሔር ይወዳቸዋል? ሳልኖር የሚገቡትማ ፈረደባቸው እኮ ፈረደባቸው። ይወዳቸዋል ወይ ነው የጠየቁ። ገሃነም የሚገቡት ሰዎችን ይወዳቸዋል ወይ? ቢወዳቸው ገሃነም ያስገባቸዋል? ኡስታዝ ተመልከት እንግዲህ አሁን ገሃነም የሚገቡ ሰዎችን ትወዳቸዋለህ ወይ አንተ? እጸልይላቸዋለሁ፣ ያሳዝኑኛል። እኔም አንዱ ካለው ትወዳቸዋለህ። እሱማ ትጸልያለህ እኮ እስከ የተውበት በር እስከሚዘጋ ድረስ ወይም የንስሐ በሩ እስከሚዘጋ ድረስ ፀሐይ በጠለቀችበት እስከመውጣት ድረስ ያው ትጸልይላቸዋለህ። ሁላችንም ጥሩ ነገር እንመኛለን፣ ላንተም ለሁላችሁም። ግን ገሃነም የሚገቡ ሰዎችን እግዚአብሔር ሁሉንም አይደለም የሚወደው። እግዚአብሔር ገሃነም የሚገቡ ሰዎችን አይወዳቸውም። ከወደዳቸው ለምንድን ነው ገሃነም የሚያስገባቸው? እናንተ ርጉማን ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እናንተ ርጉማን ዓለም ሳይፈጠር ወተዘጋጀው ወደ ሰይጣን ወደ ልሙተኛው ሂዱ ወደ ገሃነም ተሳሉ የሚላቸው በስራቸው ምክንያት ነው፣ በመጥፎ ስራቸው ምክንያት። ስለዚህ ጀስት እንደዛ ነው እኛ የምናምነው። አይ ቲንክ እንትኑ እየገባህ መጥቷል ማለት ነው። የኛ ሐሳባችን የእስላሚክ አይዲዮሎጂ ውስጥ ያለው ኩፋሮችን አልወላና ወልበራ የሚባል ትምህርት አለ። ለአላህ ብሎ መውደድና ለአላህ ብሎ መጥላት የሚባለው ነገር በደንብ ያለው ትምህርት ይሄን ይመስላል። አይ ቲንክ ብዙ መድረኩን ያስኩት ከዚህ በኋላ አላወራም ኢንሻአላህ። አቡኪ መቀጠል ትችላለህ። አይ ከዚህ ጋር አንድ ጥያቄ አለችኝ። ለምሳሌ ሟርት በእስራኤል ላይ በያዕቆብ ላይ አይሰራም ይባላል። ኡስታዝ ባይብልም ላይ ዘሁልቆ አይ ቲንክ 18 ነው ምናምን ላይ አለ። ሰማለሁ ኡስታዝ። ከኔና እየያዘ ነው መጣ እየያዘ ነው። ታብታብ አድርጉ ያ ጀማ ኢንሻአላህ። የሆነ እንትን አለ መሰለኝ። ዘውልቆ 23 ነው የፈለከው? በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም አይሰራ። አዎ ከዛ እንደገና ደግሞ ማን ነው እንደዛ ያለው ታውቃለህ?
በለዓም አይደል? በለዓም እሱ ራሱ ሟርተኛ እኮ ነው መጨረሻ ላይ። ሟርተኛ ነው። ስለዚህ ሟርተኛ ሰው የተናገረውን እንደ ማስረጃ እንዴት አድርገው ያመጣሉ? አይ ከዛ ነው ወዲህ ደግሞ እኔ ለማንሳት የፈለኩት የሳሙኤልን እንትን ያቺ ሙት ጣሪዋ ጠርታው አልነበረ? ሙት ሳቢዋ እንዴት የአንድ ነብይ እንትን እንዴት ሳበችው ነው የኔ ጥያቄ። ሁሌ ጥያቄ የሚቀጥለው ዓለም እሱም ሌላ ጉዳይ ነው። ሰፊ የሆነ እንትን ነው። ልክ ነህ። የሞተን ሰው የነበረው አንድ ነብይ የፈጣሪ ነብይ ከዛኛው ዓለም ውስጥ ጠርቶ ማስመጣት አንድ ሟርተኛ ሴት እንዴት እንደዛ ሊሆን ይችላል? አንደኛ ሲጀመር ሟርት አይሰራም ምናምን እያለ እኮ የሚያወራው ዘኍልቍ 23 ላይ በያዕቆብ ላይ አስማት የለም በእስራኤል ላይ ሟርት የለም እያለ የሚያወራው እኮ እንትና ነው ራሱ በለዓም ነው። ሟርተኛ የነበረው ሰውዬ ነው። ሟርተኛ ነበር ይላል ይሁዳ 1:11 ላይ እንደዛ ነው። በለዓም ሟርተኛ እንደነበረ ዘኍልቍ ምዕራፍ 25 ነብይ ነውም ይላሉ እኮ እሱን የእግዚአብሔር ነብይ ነው፣ ግን ሟርተኛ ነበረ። ኢያሱ 13:22 ላይ እንደዛ ነው። ሟርተኛ የቤኦር ልጅ በለዓምን በሰይፍ ገደሉት ይላል። ሟርተኛ ነበረ። ኢያሱ 13:22 ላይ እንደዛ ነው የሚናገረው። ግን ነብይ እንደነበረ ደግሞ ማስረጃዎችም አሉ። አንደኛ ዘኍልቍ ምዕራፍ 23 ቁጥር 13 ላይ እግዚአብሔር በለዓምን ተገናኘ፣ ቃሉን በአፉ አድርጎ ወደ ባላቅ ተመለስ እንዲንበላ አለው ይላል። እንግዲህ እግዚአብሔር ነብይ ነበረ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይም ነብይ ነበር ይላል ጴጥሮስ ሲናገር። ነብይ ከነበረ ሟርተኛ ከሆነ ሟርተኛ በእስራኤል ውስጥ ሟርት የለም ብሎ ግን ሟርት እንዳለ ደግሞ ማስረጃዎች አሉ። እና ይሄ ነው ያለው ነገር ማለት ነው። አሁን የነካካችሁት ነገር በጣም ሰፊ ነው። መቼም እኔ ጋር እንጂ እኔ አንድ ነገር አምናለሁ። መናፍስቶች እንደሚጠሩ ምናምን አለ። እነዚህ ሞራ ገላጮች ምናምን ምሳ በቅዱሳንም የሚባሉ ነገሮች እኮ አሉ። እነሱ እናውቃቸዋለንና እንግዲህ ለማንኛውም አመሰግናለሁ ኡስታዝ ወሂድ። ሁላችሁም 700 ምናምን ሰው ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ አውደ ነገሥት አለ እንደ የቤተክርስቲያን መጽሐፍ ነው። አውደ ነገሥት የቤተክርስቲያን መጽሐፍ አይደለም። ምን ያደርጋል ቤተክርስቲያን ውስጥ? መመራመሪያ ሰዎች ይፈልጋል እንጂ በቤተክርስቲያን ውስጥ የቤተክርስቲያን መጽሐፍ ነው። ሳልኖር ፍካሬ ከዋክብትስ፣ ጥበበ ሰለሞን፣ መጽሐፈ ቱላማዲ፣ መጽሐፉ ቆጵሪያኖስ መጽሐፍ የሚባሉ መጽሐፍቶች ምንድን ናቸው? መጽሐፈ ቆጵሪያኖስ አለ፣ መፍትሔ ሥራ ያለ፣ ቱላዳን የሚባል አለ። ምን ያደርጋሉ ቤተክርስቲያን ውስጥ? ቤተክርስቲያን ውስጥ እንዴ አይገቡም? ምን በምን አገልግሎት ይሰጣሉ? አይሰጡም። የግለሰቦች ግምጃ ቤት ውስጥ ነው የማውቃቸው እነዚህ መጽሐፍቶች። ባለፈው ግምጃ ቤት ውስጥ ነው የማውቃቸው። ግምጃ ቤት ውስጥ እያወጣን ስናያቸው ነበር። ለምሳሌ ፍካሬ ከዋክብት፣ አውደ ነገሥት፣ ጥበበ ሰለሞን፣ መጽሐፈ ቱላማዲ ምናምን የሚባሉ መጽሐፍቶችን ግምጃ ቤት ውስጥ ነው ያሉት። ምን ያደርጋሉ? ከነዋይ ተሰጡ ተራብረው ባለፈው ምን ያደርጋሉ? እኔ ምን ያደርጋሉ ነው ማለት ቆይ መኑ ታወራለህ? መኑ ታወራለህ ወይ? እንደውም ሩፋኤል አየሁት ብለኸኝ ሂጄ ሁላ ነበር ነው ሩፋኤል ጓደኛዬ እዛ ስላለ ቆይቷል እኮ እኛ ልጅ ሆነን ነው አይደለ? ልጅ ሆነን ነው ካየነው። አይ ቢሆንም እና ያልካቸው ጥቅም የሚሰጡ አይደለም ኡስታዝ። አሁን የጠራቸው ነው አይሰጣሉ አላልኩም፣ ግን ምን ያደርጋሉ ነው እኮ የምልህ። አሁን ለምሳሌ የሚያሳብድ መስተአብድ የሚባል አለ፣ የሚያጣላ መስተጻረር የሚባል አለ፣ የሚያፋቅረው መስተፋቅር አለ፣ የሚያዋድድ ደግሞ መስተዋድድ አለ፣ የሚያጣምር ደግሞ መስተጻምር አለ፣ መስተጻምር የሚባል አለ፣ የሚያሳውቅ ደግሞ መስተአምር የሚባል አለ። እነዚህ መስተአምር፣ መስተጻምር፣ መስተዋድድ፣ መስተፋቅር፣ መስተጻረርና መስተአብድ ምን ያደርጋሉ እዛ? እና ቤተክርስቲያን እኮ አትቀበልም እኮ ቤተክርስቲያን ዋኒን መጽሐፍ ነው። ቤተክርስቲያን ውስጥ ምን ያደርጋል ነው የኔ ጥያቄ እንጂ እኮ ሰዎች በግለሰብ ያስቀመጡት ነው። ግለሰቦች ነው ያየኸው አንተ። ወንዛ ዕቃ ቤት ጠባቂው ነው እንጂ ለምሳሌ በዜማ አይሰጡ፣ በንባብ አይነበቡ፣ አስተምሮት ነገር አጣቅስ ከነሱ መፍትሔ ሥራ እንዲላል ብለህ አትልም። ግን ሰዎች በግለሰባቸው የሚያረጉት ነው። ኦኬ የለ አሁን የጠራው መጽሐፍ አለ ወይ ካልከኝ፣ አዎ አለ፣ ግጥም ብሎ አለ፣ አውደ ንግስቱም አለ፣ ሁሉም አለ። ነገር ግን ግለሰቦች ነው እንጂ ቤተክርስቲያኗ ለአስተምሮ ለማስረጃ ቤተክርስቲያን የሚነበብ ለምናምን አይደለም። አለ ወይ? አዎ አለ። ገበያ ላይ ያለ ነገር አጉልምድ እናገኘዋለን። ኦኬ አይ ችግር የለም። መኑ የምትናገረው ነገር አለ የምጨምረው? አይ ተናግራችሁታል፣ እንግዲህ ጨርሳችሁታል። መስተአምር መስተፋቅር እያላችሁ ያው እንግዲህ ሁሉን ተናግራችሁታል ይላል። ግን የማይገባኝ ነገር ድርሳነ ሚካኤል ላይ ያለ ሁሌና
አስማት ብሎ ያስቀምጣቸዋል ሁሌ በየቤተክርስቲያኑ የሚደገሙ ማለት ነው። ያው መቼም ያውቋቸዋል ብዬ ተስፋ አደርጋለሁ ድርሳነ ሚካኤል ላይ እና ምንድናቸው ሲባሉ እንግዲህ መምህራንን ስንጠይቃቸው ህቡ ቃል ናቸው ነው የሚሉን። ህቡ ቃል ቅዱስ ሚካኤል ክንፍ ላይ እየተጻፉ ናቸው ተብሎ ነው የሚታሰበው። ቅዱስ ሚካኤል ክንፍ ላይ ማን ሄዱ አይቷቸው ነው ብሎ በራሴ በህሊናዬ ላይ ጥያቄ ይፈጥርብኛልና ደግሞ ትርጉሙስ የማይታወቅ ነገር ለምን እንደግማለን? በምንኛም አይደለም። አሁን ዘኤል ግኤል ትርቡታኤል በቃ ዝዳጋጃ ብዙ ነው። በቃ ዝም ብሎ የሚናገረው ያው እንግዲህ አይተውታል ብዬ ተስፋ አደርጋለሁና ሽጤቅ ጤቃ ሳባ አቅረባ ዝም ብሎ እንደዚህ አይነት ነገር ነው ሴቃ በዝንቱ ቃራዝማቲከ እና ምንኛ ነው ስንላቸው መምህራኖቹን የቤተክርስቲያን አባቶች ይሄማ ቅዱስ ሚካኤል ግን እኮ እነዚህ አስማቶች ብሎ ነው የሚናገረው። አይተው ከሆነ አቡቂዬ እነዚህን አስማቶች ድገም ከነዚህ ግን አንዷን ብስት ሲወል ትገባታለህ ነው የሚለው። እንግዲህ አይተውት ከሆነ ማለት ነው በጣም ከባድ ነው። አንዷ እንኳን አትሳትምና በስነ ስርዓት አንብብ ነው የሚለው እዚያው ላይ እና አስማት ብሎ ነው የሚያስቀምጣቸው። አንድ ነገር ልናገር። መኑ የቅኔ መምህር ይብልሃል መኑ ወይ አምሳኑሪ ታወራል። አንድ ልጠይቀው መኑ ይሄ ለትምህርት ተብሎ ይሄ ለእንትን ማለት ነው ውዳሴ ማርያም መልካ ማርያም መልካ ኢየሱስ በቃል በጣም እንድትሸመድድ የሚሰጥ አብሻው አለ አይደለ? ተቀምጦ በደንብ አለ። ዘያ ገድፍ አለ ምን አለ ብዙ ነገር አለ። እሱ ታዲያ የሌለበት አለ። አሁን ቤተክርስቲያን ውስጥ የሌለበት አለ። እንደዛ የማይሰጠው አለ። ኧረ ምን በማህፀን ሁሉ ነው እኮ የሚሰጠው። ገና በተጸንሶ እያለ ይሰጠዋል። በማህፀንም ይሰጣል እሱ ነው እኮ ቤተክርስቲያን ውስጥ እንደሚሰጣል። ምን ያላስተማሩኛል መሰለዎት ኡስታዝ ማርያምን ብዙ ነገር አስተምረውኝ እኔንም አጃጅለው እንቀሩ መጨረሻ እንደዚሁ ነው ቀረ ሰው በታችኝ ይቀረው። አዎ ግን አብሾ እንትን ያልከው ቀልበቢስ ነው የሚያደርገው። ብዙዎች ይሞታሉ እንዴ። እኔ አሁን ያልተማርኩት ትምህርት የለኝም። በቃ ቅዳሴ ቤት እንዳለ 14ቱን ቅዳሴ ተምሬ ነው የወጣው። ከኔ ሙሉ ቤት እንዲሁ ተሰጥቷል። አንተ አብሾ ተሰጥቷል? አዎ ሰጠው ነበር፣ ግን በቃ ተግባሩን አልተገብርለት ስል አጃጃ ላይ ነው የምለውት። እንደውም የባሰ አዎ ለዛ ነው። አይ እንደዚህ የሚያደርገው እሱ ነው። አብሾ የወሰደ ሰው ጤነኛ አይሆንም ራሱ እዛ ያለ ሰው ማለት ነውና እንደዛ ነው የሚያየው። እና አንተ ተወለ መምህራን ናቸው እንደዚህ የሚያደርጉ ምን እናድርግ ብለን ነው ያው ሚስተካከልልሃል። አብሽር እኛ ጋር ናና ሩቃ ቤት ቁርአን ይቀራልሃል በደንብ እንጂ አሁን የአብሾ የማይለቅ ነገር ነው ራሱ ማቃ እንትን ይላል ምናምን ነገር በቃ ግራ ነው የሚያጋባው። እንደዛ እንዳይሆን ቁርአን ቤት ሄድና አስቀራ ለራስ ለላይፍ ማለት ነው። እንትኑ አይደለም ለእንትን አይደለም። እኔ የምልህ ሙስሊም ልትሆን ምን አለ እንትን አለው ገቢር አለው ያውቁት ከሆነ ገቢር አለው የሚሽረው ነገር በቃ የምንጠብቅለት ነገር ማለት ነው። ያ በህሊናችን ላይ እንዲሰራ የምንጠብቅለት ነገር አለ። ያንን ከሳት ነው ያው እንግዲህ ያው መቼም በጉባኤ ቤት ስላለፉ ያውቁታል ብዬ ተስፋ አደርጋለሁና ኢቭን መድኃኒቱ ሲወሰድ እንኳን ራስን ስለሚሰውር ጠባቂ ሰው ያስፈልገዋል አይደለ? አዎ ጠባቂ ሰው ያስፈልገዋል። አዎ ታውቁታላችሁ አይደል አቡኪ? ሲባል ሰምቻለሁ። እንትን በባዶ ቤት አይደል ጥላ የሴት ምናምን አያስፈልግም። የሴት የወንድም ጥላ አያስፈልግም። አዎ ተሳቦ ተልባ አትጠቀምም፣ ድንች አትጠቀምም፣ ስጋ ጥሬ ስጋ እስከ 40 ቀን ምናምን ይላሉ። በጣም ያው መጽሐፈ ጥበብ ቢባሉ የሰለሞን ጥበብ ነው ይላሉ። ይሄ እኮ ራሳቸው እንዲያ ብለው ነው እኔንም ገደል የከተቱኝ። ይሄ እኮ ሰሎሞን እኮ ጥበብ የተማረ በየቅዳሴው ወጥበብ ለሰሎሞን ወቀርነ ቀበለ ሳሙኤል እየተባለ የሚቀደስለት። ስለዚህ ጥበብ የሰሎሞን ነው እያሉ እኔን ልቦና ለዳዊት ነው የሚለው አንድ ነገር ወይዲ አንድ ነገር ይቅርታና እንደው እናት በማላችሁ ገፈው አሁን መኑ የተናገረው ኡስታዝ እኔ በነገራችን ላይ ግልጽም ስለሆንኩኝ ኡስታዝ መስተፋቀር፣ መስተጻል፣ መሳብድ እነዚህ ያልካቸው ነገሮች አሉ ወይ እንደ ግለሰብ አሉ። አሁን መኑ ምን አረገ ሰተውኝ እንደዚህ አሁን እኮ ለምኖ ደይ ጸንቶ
ወይም ደግሞ ብር ከፍሎ በራሱ በግለሰብ ነው። ቤተክርስቲያኗ እንደ ቤተክርስቲያን ግን አታስተምርም ነው የኔ ሐሳቤ። ቆይ እንጂ እንደው ዓለም ላይ እኮ ነው ያለን የሚያስተምሩ ሳልኖርዬ አይደለም መኑ ቆይ እና እንትና አትበል። ቤተክርስቲያኗ አስተምሮ ሳላት በግዴታ ትማረዋል እንደዚህ። ይሄ በራስ ፈልገ እስኪ ድርሳነ ሚካኤልን ተርጉምልኝ እስኪ። አስማት ማለት ምን ማለት ነው? አሁን አንተ አስማት ማለት ምን ማለት ነው? አስማት ማለት እነዚህን አስማቶች በስነ ስርዓት ድገም ብሎ ድርሳነ ሚካኤል እያስቀመጠውን በቤተክርስቲያን የሚደገመውን እስኪ አሁን አንተም ተሰርጉመው ላተረጉመው እንኳን አንተ የመታስተምሩ የተረጉመው። ቆይ አይደለም አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? እንግዲህ የቅኔ መምህር ነህ፣ ቅኔ ታውቃለህ። አስማት ማለት ምን ማለት ነው? ይሄን እንኳን ለኔ አሁን እንደው ማንን ሰንበት ተማሪ ብጠይቀው እኮ ያውቀዋል። እኔ የሚነገር አይደለም። አሁን የለም አንተ አስማት ማለት ምን ማለት ነው? አስማት ማለት ምን ማለት ነው? ኧረ እኔ የቅኔ መምህር ነኝ ሳልኖር እኔን አትጠይቀኝ። አስማት ማለት ምን ማለት ነው? ችግር የለም። እኔ አሁን እውቀት መለካካት አይደለም። አሁን አንተ አስማት ማለት ጥንቆላ መተጠሪ ነው የመሰለ። አስማት ማለት ስሞች ማለት ነው። በነገራችን ላይ ሃይማኖት አበው ምዕራፍ ሲቃውንት እንግዲህ አራቀቀው። አሁን እኔን አሁን በቃ ነው ይሄ ይሄን እኮ አውኪም ማንንም እንደው አውኪ እንደውም በጣም ያውቃል። ማንም ሰንበት ተማሪ ያውቀዋል እኮ ይሄ። አትግባ መሀል ላይ አትግባ። አሁን ምን አልክ አንተ? መጣህና አስማት ማለት ድግምት መሰለ አይደለም። አስማት ማለት ስሞች ማለት ነው። እንዴ ኡስታዝ ወይ መጽሐፉን ጻጻ ሚል ስም አለ። አሁን ጻጻ ሚል ስም አለ። እንዴ ልጨርስና ታወራለህ። አትግባ አይደለማ። ውሸት አታውራ ሳልሞዳ፣ ውሸት አታውራ። የሚመጣ ነው ችግር የለም። አስማት እውቀት እኮ ይበልጡናል። እነ ኡስታዝ ወሂድና ቡኪ ይበልጡናል። ስለዚህ እነሱ እያሉ አትዋሽ። ጻም የሚባል ስም አለ። እግዚአብሔር ስም ነው ጻም የሚባል። አይ እግዚአብሔር ስም ነው። በእውቀት ይበልጧል ምናምን አትበል። እኔ ማንም በእውቀት በለጠ። እኔ ከወሂድ ጋር ጫማ አልለካካም። ራሴ ጋር ነው የምለካካ። እውቀቴን ማውቅ ራሴ ነኝ። አትለጠፍ ወስደ እንደሱ አትዋሻ። ያልሆነ ነገር ነው ብለህ አታውራ አይደለም። እና ግን ኡስታዝ ወሂድ ጥያቄ ለአንተ ምንድነው? ቁርአን ይቀራልህ እያልከው ነበርና ቁርአን ከመንፈስ የሚያድን ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በድግምት ተይዘው ነበርና ለምን ለሳቸው አላዳናቸውም? ለሳቸው ሲያላዳነ እንዴት ነው ሌላ ሰው የሚያድን? ቁርአን ለሳቸው ደርሷልና በዚህ ላይ ምን ትላለህ? ረሱል ሰለላሁ ዐለይሂ ወሰለም በስራ ስርና ቅጠል በቅጠላ ቅጠል ሲርተ ምን ድግምት ተደግሞባቸው ነበረ አይደለ? እኛ እናምናለን እንደዛ ብለን። ከዛ በኋላ ግን ለዛ መድኃኒት እንዲሆን ነው ሱረቱል ፈለቅና ሱረቱን ናስ የሚባለው የወረደው ማለት ነው። ለሱ ለመድኃኒትነት ነው የወረደው። በዛም ነው የዳኑት። ተቀርቶላቸው ጅብሪል ነው የቀራላቸው ራሱ በዛ እንትን ያሉት ማለት ነውና ከዛ በኋላ ድግምት የተደረገባቸው ሰዎች በዛ የተነሳ ይድናሉ። አድኗቸዋል። እሱ ከፈለክ ጥቅሶችን መስጠት እችላለሁ። እሺ ሐዲስ ምናምን ከፈለክ ለምን አልጠበቃቸውም ነው መጀመሪያ ያደረገበት አውቆ ነው አላህ የፈቀደው። በዛ ሰዎች እንደዛ ሲሆኑ መዳን እንደሚቻል ለማሳየት ነው። ያንን ነገር መጠቀም እንዳለባቸው አያቱል ሩቅያ የሚባሉትን ወይም ደግሞ የፈውስ የሚሆኑ አንቀጾች አሉ ስፔሻል ተደርጎ የተያዙ እነሱን ሰዎች እንዲጠቀሙ ተብሎ ነው የተባለው። ከዛ አንፃር ነው የተደረገው። አላህ ነው የፈቀደው መጀመሪያም ዝም ያለበት ማለት ነው። እና ከዛ በኋላ ግን ጅብሪል ላከውና ያ ቁርአን አንቀጽ ሲቀራ ሱረቱ ፈለቅና ሱረቱ ናስ ያው ተፈወሱ ማለት ነው እሳቸው። ስለዚህ ከዛ ጊዜ ጀምሮ ሰዎች እንደዚህ አይነት ድግምት ነገር በሚኖርበት ሰዓት ላይ ለዛ ለፈውስ ሱረቱ ናስና ሱረቱ ፈለቅ ይቀራል ማለት ነው። ማስተማሪያ ነው ዝም ያለው አላህ መጀመሪያ ነው። ለምንድን ነው ክርስትና ላይ ጥያቄ ሲጠፋ እስልምና ላይ የምትደበቀው? ለወጣ ነው። እሺ ያ ጀማ አቡኪ ጀዛከላ ኸይረን ጀዛ መድረኩን ስለሰጠን ሌላ ቀንም ብቅ እላለሁ። ኡስታዝን እሺ ሹክራን ላውራ። እሺ ኡስታዝን ከቅድም ጀምሮ አንዴ ላውራ እያለ ነበር ከፈቀድክ ወይ ወጣይ አይ ቲንክ ልጅ እያለቀሰበት ነው። በጣም ቤቱን በጣም እየያዘው ነው። ባካችሁ ወይ የሆነ የሚደረገውን አድርጉ፣ ካለበዚያ ይዘጋብናል። በጣም እየያዘው ነው። እናስተካክል ብለን ገብተን የባሰ ሌቭል ከፍተኛ ያላችሁ ሌቭል ከ20 በላይ ያላችሁ የአቡኪን ፕሮፋይል እየገባችሁ ኮፒ ሊንክ አድርጉ። ሌቭል ከ20 በላይ ያላችሁ ሰዎች በጣም እየያዘን ነው። እኔ ሳወራ አሁን በጣም እየያዘኝ ነው። እናንተ ሁሉ አትታዩኝም፣ ጠቁራችኋል። ኦኬ ያ ሌቭል ከ20 በላይ ያላችሁ ሰዎች እስኪ አንድ የአቡኪን ቤት ግቡና ኮፒ ሊንክ አድርጉት።
ፕሊስ እንደዛ አድርገን ውይይታችን ሜምበርም ደግሞ ሁኑ። ዋን ኮይን ነው ሜምበር ሁኑ። ከዛ የቲክቶክ ሳይን ምልክት ስጡ። አበባውን ተውትና የቲክቶክ ሳይን ምልክት ስጡ እና ሌቭል ከፍተኛ ደረጃ 24 ምናምን ያለች የአቡኪን ፕሮፋይል ንኩና ፕሮፋይሉን ኮፒ ሊንክ ጫን ብላችሁ ስትይዙት ፕሮፋይሉ ያመጣላችሁ። ከዛ ኮፒ ሊንክ አድርጉ። የቲክቶክ ሳይን ምልክት ስጡ። ላይቭን ራሱ ኮፒ ሊንክ 10,000 እናስገባው። ከዛ ጉድ ላይቭ በሉ። ወይም ደግሞ ዝም ብላችሁ የሚያስቅ ኢሞጂ ዝም ብላችሁ ሳቁ። ኮመንት ላይ የሚያስቅ ኢሞጂ ዝም ብላችሁ ሳቁ። ትንሽ ጊዜ ቢያንስ ከዋርኒንግ ያስወጣል። ለቀጥላ ቡኪ ኢንሻአላህ ሰማል አይደለ? ግን እየያዘኝ ነው የሚደርሰው። ግን ከተሰማ ደህና ነው ትሰማለህ? ደህና ነው። እኔ ልሰላመታችሁ አቡ ቆይ ሳለው አሁን እስቲ ማን ይሙት? ቆይ አሁን እንትን አልክ። ሆሳዕና ቤተ መቅደስ ይገባል አይገባም? ይሄ ለትምህርት ብለው የሚጠቀሙት መድኃኒት ቤተ መቅደስ ቅዱስ ውስጥ ይገባል አይገባም? አሁን አቅናውራ አቡኪ እኔ ካንተ ጋር ሰው ደስ ነው የሚለኝ ባይዘው እኔ ይኸውልህ ከፊትም አሁን ሆሳዕና የለም አላልኩም። እኔ ቤተክርስቲያኗ በይፋ አትፈቅድም፣ ነውር ነው። ሞራ ገላጭ፣ ጥንቆላ፣ አስማተኛ፣ መተተኛ መጽሐፍ ቅዱስ ላይ ያለ ሰዎች ግን በግለሰብ ደብቀው ብዙ ነገር ያደርጋሉ። ይሄው ነው ጥያቄ። እኔ የለም ሰው የሚጠቀም አልወጣኝም። ነገር ግን ቤተክርስቲያኗ ፍቃደኛ አይደለችም፣ ነውር ነው። ብዙ አላውቂ ዲያ የይዘህ ምሳባ አጋንንትም አለ፣ ያጋንንት መሳቢያ ማለት ነው። አጋንንትን በአንተ ላይ ያሰርጽና ከዚያ በኋላ አውኪን ውገው ካልኩት ይወጋሃል፣ ሳልኖርን ውገው ብለው ይወገዋል። ይሄ ምንድነው? ምሳባ አጋንንት የሚባል ራቆት ኪኔ ደምናምን የምትዋረሰው ወንዝ ላይ ማለት ነው። ማርያምን ምሬን ነው። ያው ታውቂዋለህ አቡኪ? አዎ እኔ በእንትን እንደዚህ አይነት ነገሮችን እንኳን ብዙም እንትን አለ። ግን ሆሳዕናን ግን እኔ አንድ ጓደኛዬ ሲጠቀም አይቻለሁ። የሚገርም 16 ፍስለታ ተቀድሶበት ሆሳዕናው ሲመጣ ማለት ነው ጉባኤ ቤት ላይ እኛ በእንትን ያልኩትን በአይኔ ያየሁትን መሰክራለሁ። ስለእውነት ውዳሴ ማርያም ጸሎት ድገሙ ተብለን እኛ ከበነው ደገምን። ከዛ ምን ያጠጡት ምን እኔ ምን ይጋቱ ታራቅም ብቻ 16 ቀን ሙሉ ሱባኤ ተይዞበት ማለት ነው። ኢስራኤል ይሄ ከዕፀ ሥላሴ ታውቃት የለ ታይመራ ለዕፀ ሥላሴ ሰንሰል ማለት ናት። ያቺ ባለ ሶስቷን አድርገው ከዕፀ መዓዛ ጋር ምናምን ይሄ ጋር አድርገው ዝሙተኛ ደግሞ እንዳያደርገው ያው አጉዘው ሰጡ። ዝም ብለህ የምታወራ ታውቃታለህ። እስኪ በዚያው አጋጣሚ ዕፀ ሳቤቅን ፈልግልኝ። ኧረ እዛው በጸበልህ እዛው ቀጥሉ። ብዙ ታውቃለህ አንተማ። አቡዬ እኔ በነገራችን ላይ በጣም የምትናገረው ነገር ያን ያህል ያልሆነ ነገር አይደለም። ግን እኔ ደስ የምትለኝ ነገር አንተ በቃ የምታሽቃብጥ አይደለም፣ አድርበይ አይደለምና ምንድነው አሁን ይሄ ነገር አንተ በነበርክበት ለአላህ ብለህ ነው። ከዚህ ቀደም ብዙ ተናል ቤተክርስቲያኗ ጥንቆላ ኦፊሻሊ በመድረክ ታስተምራለች ወይስ ግለሰቦች ኃጢአት ነው? በታሪክ አረ ቤተክርስቲያኗ አረ እንደውም እነዚህ አይነት ሰዎች ሰርገው ገብተዋል ነው የምትለው። ስለዚህ ይሄ ምንም ይካደር አለ። እሺ ኢትዮጵያ ውስጥ ላይ ጠንቆይ አለ። ክርስቲያን የሆነ ብቻ ነው ጠንቆይ ኢትዮጵያ ውስጥ። ሙስሊም ደጋሚ የለም። ሱዳን እናውቀዋለን ይገኑር ያለው ነው። ይሄ አረቡ ምድር ይታወቃል እኮ። አልገባህም የተባለው እኮ ቸርች ውስጥ አለ ነው። ቸርች ውስጥ የለም፣ አይደገምም። ቸርች ውስጥ ደጋሚ የለም። ደብቀው ነው ሰዎቹን የሚደግሙት። እኔ እኮ አሁን ደብቀው ሰዎቹ የግል ፍላጎት አላቸው። የግል ፍላጎት ደግሞ የሃይማኖት መጠሪያ አይደለም ነው የኔ አባባሌ እኮ። ከሆነ እኔ ባይዘው ደሞዝ የሚቆረጥብኝ የለ ምን አገባኝ እኔ በነገራችን ላይ ከመናገር እንትን ያለ ስንት ደጋሚስ የተባለ እንደው እውነት ክርስቲያን ብቻ ነው የሚደግም? እኔ እኮ ሱዳን እኮ ነው ድንበር እኮ ነው እኔ ስንት አውቀዋል እንተዋወቃለን እኮ በእሲ ሰርች ነው። አልገባህም ኢንተርኔት እየተባለ ነው እየተባለ ያለ እኮ አሚን። በሁሉም ሃይማኖት እኮ አጥፊዎች አሉ። ግን እዚህ ጋር እያወራን ያለ ነው ከቤተክርስቲያኑ አስተምሮት ጋር የሚገናኝ አለ ነው። እዛ ውስጥ ያደርጋሉ ነው። ሶሎሞን ያለ ጠንቋይ የለም። በነገራችን ላይ ሶሎሞን የቤተክርስቲያኗ ዋና ነብይ ነው። እንግዲህ በየቅዳሴው የሚነሳ ማለት ነው አይደለ አቡኪ? ስለዚህ ሶሎሞን ማለት በጫካ ሄዶ እጁን ሲያጨበጭብ 366 አጋንንትን የጠራ ሰው ነው። እውነትና ወራክ እሱ ቀርቶ አሁን ታቦቱ ላይ አይደገምም ወይ ነው?
ይኸው ብፁዕ አቡነ ኤርሚያስን ላሳይህ አምጥቼ ብፁዕ አቡነ ኤርሚያስ የተናገሩት ለሰዎች ይሄ ገድ ያመጣል፣ ይሄ ፈናችሁ ነው፣ ይሄ ቢመጣ እንትን ይሰጣችኋል። ይሄ ምንድነው? ገንዘብ ምሳሐበ አምጽ ነው ያተኩሉ በሰሜን በደቡብ በምስራቅ ወምዕራብ ምናምን ንኡ ኩልክሙ ሀቢ ምንድነው ምናምን እንደዚህ ያለ እየተደገመ ሰውን የሚያሰግደው በታቦቱ ላይ እየደገሙበት ጠንቋዮች በጣም ተቸግረናል ብሏል ብፁዕ አቡነ ኤርሚያስ። አምጥቼ ላሰማ ከፈለ አቡኪ ለምሳሌ አጥማቂዎች አሁን ሐሰተኛ አጥማቂዎች አሉ፣ መቁጠሪያ ላይ እየደገሙ ያለፈለፈውን ሊለፈለፍ የሚያረጉ አሁን እነዚህ እየታገላቸው ነው። ሰው ግን ገንዘብ ስላላቸው ስለደረጁ ማንም አሁን አባ ዮሐንስን ብትለም እነ መምህር ግርማ ሐሰተኛ አጥማቂ ናቸው። ቤተክርስቲያን የሚቆርልም ካጋንንት ነው ስራቸው ይታወቃል። እነዚህን አቅም ያለው ይታገላል። እንግዲህ ደግሞ ግማሹ ምን ደግሞ ይዘውታል። አሁን በየጠበሉ ራቁት እያደረገ የሚል ይሄ ባጋንንት ነው ይታወቃል። እንግዲህ ሰው ይናገራል። ግማሹ ቤተክርስቲያኗ አምና ስታስተምር እንጂ ሁሉም ላይ ያልኳው ሰይጣን ጠሪዎች አሉ፣ መናፍስ ጠሪዎች አሉ፣ ግብር የሚገብሩ አሉ፣ በየቦታው ካጋንንት ጋር የተያያዙ አሉ። አሁን ሳይሆን ከነገስታቱ ዘመን ጀምሮ ማለት ነው ቤተክርስቲያኗ ኦፊሻል ፈቅድ አይደለም በግለሰቦቿ ያረጋሉ። አሁን አጥማቂ አሁን እንግዲህ ቤተክርስቲያንን የሚያጠምቁ አይደለ ተወገዙ። ግማሽ ጳጳስ የነሱ ደጋፊ ነው፣ ግማሹ ደግሞ እነሱን ያወግዛል፣ ግማሹ ምን የነሱ ደጋፊ ነው። አሁን አይተህ ከሆነ አንዳንዱ ሰው አባ ዮሐንስን አትንኩብኝ ነው የሚል። አባ ዮሐንስ ነፍሴን አደራ በሰማይ እያስባለ የሚያዘምር ሰው ነው። አሁን ይሄ ሰውዬ ከክርስቶስ ወንጌል ጋር እኩል የሚሄድ አይደለም፣ እዚህ ድረስ ተደርሷል። አሁን ይሄ ግለሰብ ነው። ታዲያ ምን ትላለህ? በራሱ ፈቃድ አሁን የሚያደርጉት ነገር አለ። ግን ቤተክርስቲያኗ ኦፊሻል አስተምሮቷ አይደለም፣ ታወግዛለች። ይሄን ግን ደግሞ እነዚህ ሰዎች ደግሞ ገንዘብ አላቸው። ሳኖሪ ቤተክርስቲያን መታወግዝ ከሆነ ድጋሙ የቤተክርስቲያን ቃል ነው አይደለም? ከመዝሙረ ዳዊት አይደለም የሚወጣ ድጋሙ? ይኸውልህ ከመዝሙረ ዳዊትም የሚወጣ አለ። አንተ ገንዘብ አለ የሚወጣ አለ ሳይሆን እንዳለ አስማት ከመዝሙረ ዳዊት ነው ያለች። እውነት ነው ከተባለ ደጋሚ ነበርክ አንተ? ደጋሚ ነበርክ? እኔ አይደለሁም ግን አውቀዋለሁ። ካልሆንክ እንዴት አወቅ አንተ? እኔ አውቀዋለሁ። አሁን ለምሳሌ ጸሎት በእንተ ማስተፋቅር አለ ወላሂ ለወላ መስመር ሱሉላ ስጤል በቃ ጸቃ ከመጸጉረ ድመት ይልህም ልባ እያለ የሚደግመው ይሄ ግዕዝ ቃል የቤተክርስቲያን አይደለም። ይሄን ሽቶው ከሌላ ቋንቋ የመጣ ነው ነበር እንዳለ መዝሙረ ዳዊት አይደለም። ሴቶች የታቻችን አሉ ምን እያደረጋችሁ? አረበኛም አለ። ስለዚህ አረበኛ የሚለው ሁሉ እንደዛ ነው ማለት ነው። ለምሳሌ አረበኛም አለ። አረበኛውስ ምን ልትለው ነው? አይ ባል ልትለው ነው? ለምሳሌ ቢስሚላህ የፈጅም ሸጣናው ይዚ ቢላህ ረቢል ዓለሚን የሚል አለ። ምን ልትለው ነው? እሱንስ ይሄ ያለቃል ነው ሳልኖር እሱ እኮ እንደዛ አይደለም። አይደለም ከሸይጣን ጠብቀኝ ማለት ነው። እንደው ይሄ ከሸይጣን አለ ቢስሚላህ ብሎ የሚጀምር አለ። አሁን ላይ ማሳየት እችላለሁ። እኛ አለ ጎግል አለ እሱ አልካድንም። ምንድነው የምትሉ? ግን አሁን እኛ እያወራን ያለነው ምንድነው? እነዚህ ሰዎች በቤተክርስቲያኗ ገብተው የሚቀድሱ